እመብርሃን ታማልዳለች ብዬ ውስጤ የገባው ሐሳብ አማልዳኝ ነኝ ስለምታውቅ ነው። እንዴት አድርጌና በደልና ኃጢአት ይዤ በቀጥታ እግዚአብሔር ፊት ሄጄ ከእግዚአብሔር ጋር እባክህ አምላክ ይቅር በለኝ ቢመጣ አፍራለሁ። እኔ እመብርሃን ትሰማሃለች ወይ ብለዋል? እመብርሃን እንኳን ላመኗት አይደለም ላላመኗትም ታማልዳቸዋለች። ሰው ስለሆኑ ምን ይደረጋል? እመብርሃን ግን ማንንም ታማልዳለች። እመብርሃን ሞታለች ብሎ በሰውኛ አገላለጽ መግለጽ ይከብዳል፣ በጣም ይከብዳል። አታማልድም የሚለውን ጥቅስ ይስጠንና ታማልዳለች የሚለውን እንነግረዋለን። ስሟን ጥልቼ ዳንኩት እማድንበት አደዳለን። እሱ ብቻም አይደለም ለምናነሳኝ ጥያቄ መሰረታዊ ነገር አስቀምጥልሃለሁ። አዎ በስሜት ተናገርኩበትን ጉዳይ ተደርጎልኛል። ምን ጥያቄ አለው? ለኔ ያደረገችልኝ የማማለድ ጉዳይ እንደው እንደዘራ ነገር የሚነሳ ጉዳይ አይደለም። በጣም ለሌሎች ሰዎች ትምህርት የሚሆን የሰው ልጅ ልብሱ ቢቆሽሽ ቢያረጅም ቢወድቅም ቢለምንም እምነት ግን እንደዋዛ የሚለቅ ነገር አለ። በጎዳና ላይ ያሉ እህት ወንድሞቻችን ያጠራቸው ፍራንክ እንጂ የጎደላቸው ምግብ እንጂ እግዚአብሔርን ማመን አይደለም። ጊዮርጊስ አስፈታን አደራ ከደመናው በታች እንዳይቀር ጸሎቴ ከደመናው በታች እንዳይቀር ጸሎቴ አሳረጊው ድንግል እመቤቴ። ሁሌ ለምኗታል። የእመብርሃን ቀን የዕለቷ ቀን ሲኖር የሚያደርጉት ነው በጣም የሚያሳዝን። ከቤተሰቦቻቸው ሳይቀር እንደው መንግስት አይዟቸው እነኛን ሰዎች ምሕረት ቢያደርግላቸው ብዙ ተጎድተዋል። እስር ቤት ውስጥ ነው መብራን አሉ። በቃ ለሀገራችን መልካም የሚያስቡ ጥሩ ነገር የሚሰሩ በአማላጅነቱ አምነው ተንበርክከው ያን ያጠፋው ጥፋት ነው ይቅር ይበለን እያሉ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በላዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ትላንትን እንደ ታሪክ አሳልፈን ዛሬን እንደ እውነት ይዘነው ነገን በተስፋ እንድንኖር የፈቀደልን ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። እርሱን ስናመሰግን ፍጹም የማንነጥላት እሷን ስናያት እሱን ይዛ በአይነ ህሊናችን ጭምር የምናስባት እመብርሃን ዛሬን አድርሳናለችና ልጇ ነገንም እንዲያሻግረን እነሆ ልመናዋ ክብሯ ከኛ ጋር ይቆይ። የተዋህዶ ልጆች ሰሞኑን በማህበራዊ ሚዲያ አነጋጋሪ በመናፍቃን ቤት ደግሞ ተከራካሪ የሆኑ
የመጡ ወጣቶችን አሳፍሮ የተመለሰ ስሟን ብቻ ይዞ ስንቅ አድርጎ ያሸነፈ በጎዳና ላይ የነበረ ነገር ግን በዓለም ደረጃ የተሻገረ ቪዲዮን ያስመለከተን ወጣት ወንድማችን እዚህ ስቱዲዮ ተገኝቷል። ምንድን ነበረ ጉዱ? ምንድን ነበረ ነገሩ? ምን ታስቦ ነበረ? ምንስ ጠይቀው ምን አሉት የሚለውን ጉዳይ ከመመልከታችን በፊት ዛሬ በስቱዲዮ ከኛ ጋራ እመብርሃን ረድታን የተገናኘነው ወጣት ከስቱዲዮ ውጪ በጎዳና አግኝተውት መናፍቃን ምን ጠይቀውት ምን መለሰ የሚለውን ነገር በስክሪናችን ላይ አይተን ብንመለስ በእርግጠኝነት በቲክቶክ የተመላለሰው ቪዲዮ ብዙዎቻችንን ያስለቀሰን፣ ብዙዎቻችንን ያስደሰተን፣ ብዙዎቻችንን ያስገረመን ሐሳብ ነበረ። ሰዎች ቆሽሿል ባሉት ልብስ ውስጥ ተደብቆ ንጽህናን የመሰከረ፣ ሰዎች አጥር የለውም በሚባል ጎዳና ላይ ተቀምጦ ጣራና ግድግዳ ሰርተን ከምናመልክበት ቤተ እምነት አንዳንድ ጊዜ ከሚገኙት በላይ ስለ ድንግል ማርያም የመሰከረ ወጣትን ነው ስቱዲዮ የጋበዝ ነው። ምን ነበረ? ከስክሪኑ ተከታትለን ዳግም እንመለስ። አዎ እመብርሃን ትሰማኛለች። አገኘኝ። ለምሳሌ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት አለ። ልክ እንደዛ ሁሉ እኔ እመብርሃን ስሚኝ አለሽ፣ እያዳመጥሽ ነው፣ አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የእመብርሃን ዛሬ ዕለተ ቀኗ ነው፣ 21 ነው ቀኑ፣ ማርያም የምትከበረበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ረዳኛ በደም ወንድሜ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ ይያለ ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ፣ ማንም ማይገፍብኝ፣ ማንም ከላይ ላይ ማይነብኝ ማለት ይሄ ማንም ሰው መጥቶ እንደዚህ ና ብለኝ ማልሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተለበ እንጂ ኢየሱስ ስለሰበከ፣ አንተ ስለሰበክ፣ ጳጳሱ ስለሰበከ፣ ፓስተር ከሌ ስለሰበከ፣ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች፣ እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልገው። ክቡራን ተመልካቾቻችን እንደተመለከታችሁት ነው፣ ተመልሰን ተገናኝተናል። እንኳን ደህና መጣ። እንኳን ቆያችሁኝ። አመሰግናለሁ። እንዴት አለ? ደህና ነኝ ይመስገን። ስምህን የምንተዋወቅ? እኔ እንግዲህ ስሜ እኔው ተሾመ ይባላል። እኔው ተሾመ። የክርስትና ስምህስ? ክንፈ ሚካኤል። ክንፈ ሚካኤል። እኔውን ረስተን በክንፈ ሚካኤል ብንቀጥል ሁሉ ደስ ይለኛል። በጣም ደስተኛ ነኝ በእውነት። መልካም። በእውነት እመብርሃን ድንግል ማርያም አዛኝቱ ወለላይቱ የኔ እናት ማርያም ርርተ ህሊና የአምላክ እናት ቤዛዊት ዓለም ጨለማውን ጊዜ ማለፊያችን የተስፋ ስንቃችን ወደ ምድር ስንመጣ ለመጀመሪያ ጊዜ በጆሮአችን የሰማነው ቃል ማርያም አይደለም። በስሟ የተዘከረ ይቅርና ስሟ ራሱ ስንቅ የሚሆንልን ድንግል ማርያም ብዙዎች የሚፈሩት እኛ ግን የምናከብረው አይደለም። ልደቷን እርገቷን የምናከብርላት ስደቷን የምናስብ በተለይ ደግሞ አሁን ያለነው ወርሃ ግንቦት ነውና የመወለጇን የወሩ መጀመሪያ ላይ ያከበርንላት የኔም ያንተም እንዳልከው ነው። ሁሉ ነገር ዘርዝሮ አስቀምጠዋል። እንግዲህ እኔ በመንፈሳዊ እውቀቱ ብዙ የለኝም ማለት እንግዲህ ይሄ አካዳሚካል እውቀቱ ገብቶ አንብቤ አጥንቼ የተረዳው ነገር ብዙ የለም። ነገር ግን ውስጥ የገባው እግዚአብሔር አምላክ ለኔ ሰጠኝ የሷን አማላጅነት፣ የጻድቃን ሰማዕታትን፣ የመላእክቶችን ጠባቂነት ሁሉ እንድረዳ ውስጤ ያደረ መንፈስ አለ። ምንድነው እንግዲህ ከዚህ ሰው ያገናኘን አብርሃም ይባላል። እንግዲህ ስሙን ያወቁትም ከቀረጻው በኋላ ነው። እኔ በአጋጣሚ ሆነው አሁን ላይ የምተዳደረው ሃይላንድ ካርቶኖችን፣ ፌስታሎችን በመልቀም በመግዛት ነው። ሞጆ ከተማ ላይ ሆኜ ነው የምተዳደረው። ለረጅም ዓመት እድሜ ፍርድ ተፈርዶብኝ ወደ 15 ዓመት ሙሉ ማረሚያ ቤት ቆይቼ በቅርቡ ነው ከማረሚያ ቤት በይቅርታ የተፈታሁት። ከተፈታሁ በኋላ እንግዲህ የተለያዩ ህመሞች ከማረሚያ ቤት ይዣቸው የወጣሁት ህመሞች ነበሩ። እነኛን ተከትሎ ግን ራሴን የቻልኩኝ በመብርሃን ኃይል በሷ በጸበሏ ጻድቃኔ ማርያም በመሄድ የተለያዩ ቦታ በመሄድ ጤናዬን እየጠበቅኩኝ እንደው አንድ ቀን ስለ ስሟ መሰክራለሁ እያልኩኝ የማስብበት ሰዓት ላይ ከወንድሞቼ ከኦርቶዶክስ ተዋሕዶ እምነት ተከታዮች ጋር እየቀረብኩኝ በየጸበሉ በየአድባራቱ ገዳማቱ እየሄድኩኝ ትምህርት እያገኘሁ ባለሁበት ሰዓት ላይ ሞጆ ከተማ ላይ የዕለቱን ስራዬን ጨርሼ ጓደኞቼ ጋር
እረፍት ለማድረግ ግሪን ሞጆ እንግዲህ ለሞጆ ከተማ አስተዳደር አጠቃላይ ሞጆ ከተማ ማህበረሰብ ምስጋና ማቅረብ ፈልጋለሁ። በዚህ አጋጣሚ ጥሩ መጠለያ ለሰዎች ደክሟቸው አረፍ የሚሉበት ትልቅ መናፈሻ ፓርኮች አሉ። እዛ አካባቢ ላይ አረፍ ብለን እያለ አንድ የውጭ ዜጋ እንዲሁም የሀገራችን ዜጎች አበሻዎች በዛ ያሉበት ክራር ይዘዋል፣ የተለያዩ ሙዚቃ መሳሪያ ይዘዋል። ፕሮቴስታንቶች ማለት ነው። እንደዛ ናቸው። እኔ እንግዲህ የማውቀው ጴንጤ ሲባል ነው እንዳጠቃላይ የሚገባኝ። እኔ ፕሮቴስታንት በለው ሐዋርያት በለው ብዙ እኔ በጴንጤ ነው የማስበው። እንግዲህ መጥተው ብዙ ወንድሞቼ ወደ 40 ምን ወንድሞቼ እንግዲህ እዛ አካባቢ ላይ ረፍት እያደረግን ነው በወቅቱ ሰበሰቡ። ሁላችንም የሚገርም ነገር ባለባበሳችንም በምናችንም ለሻን ጸጉራችንን ጭሎድ ያለ ብዙ ነገር ፊታችን ላይ የሚታይብን እንደቀን ያሉ ወንድሞች ነን። ግን ውስጣዊ መንፈስ ደግሞ ያሉ ውስጣዊ ጥንካሬ ያለን ሰዎች ነን። እንተዋወቃለን ብዙ አኖች እዛ ጋር የነበርን ሰዎች። በዚህ መሃል ላይ እንግዲህ ፈረንጁ ከዚህ ሀገር የመጣሁበት እንደዚህ ነው እንደዚህ ሆኜ ይላል። ብዙም እንግዲህ እኔ ያው እንደሚታወቀው ሀገራችን ላይ ብዙን ጊዜ አሁን እንደውም ሳይሻል አይቀርም የኛም ሰው ወደ ፈረንጁ ሀገርም ሄድ መለስም እያለ ስላለ ድሮ በእኛ ጊዜ አውሮፕላንና ፈረንጅ ስናይ እንደ ታሪክ ነው ሮጥ ብለን እኛን ሰዎች የምንመለከተው። እንደው ትዝ አለኝ መሰለኝ ልጅነቴ ጉዳይ ጠጋ ብዬ ፈረንጁ ሳይ ይናገራል። በመሃል ላይ የማርያምን ስም ከፈረንጁ አንደበት ሰማሁ። በጣም እርግጠኛ ሆኜ መናገር እችላለሁ። በዚህ መሃል ላይ አብርሃም የሚባል ሰውዬ ደግሞ እያስተረጎመ ነው ያለው። እንዴ ወንድሜ ምንድን ነው እያልክ ያለው? ፈረንጁ ማርያምን ያውቃታል? ይሄ ሰውዬ ማርያም አማላጅ ሳይሆን አይቀርም፣ የማርያም አማላጅነት ሳይቀበል አይቀርም። ቆይ እስኪ ሳዳምጠው ማርያም አማላጅ እንዳልሆነች ነው የሚናገረው፣ ፈረንጁም የሚናገረው ከአንደበቱ የሚወጣው አበሻውም የሚተረጉመው የአብርሃም የምትሉት ወንድም። በዚህ ማለት ጣልቃ ገብቼ እኔ ለምን እንዲህ ይሆናል ወንድሜ? እኔ እውቀቱ የለኝም። እንግዲህ ዛሬ ገጣሚ የተገናኘ ነው። ቀጠሮ የለንም፣ ፕሮግራም የለንም። አንተን የመጣኸው እዚህ ቦታ ላይ እኛ ለጊዜው እዚህ ያለ ነው። ማትሁን እንዲቱን አላውቅም። እኔ ግን ልንገርህ እኔ እውነቱን እመብርሃን እኔ ታማልደኛለች ብዬ ስል እንደው ወንድሜ በጣም ጥንቃቄ ልታደርግ የሚገባው ጉዳይ ለኔ ስትጠይቀኝ ወይ ደግሞ እኔ ስጠይቅ ስመልስልህ ጥንቃቄ ልታደርግ የሚገባው ጉዳይ እመብርሃን ታማልዳለች ብዬ ውስጤ የገባው ሐሳብ አማልዳኝ እኔን ስለምታውቅ ነው። የሰው ልጅ በህይወት አጋጣሚ ይገላል፣ ያጠፋል፣ ይሰርቃል፣ ያመነዝራል፣ ይዋሻል። ሁሉንም በቃ እግዚአብሔር የማይፈቅደውን ነገር የከሳሻችንን መንገድ ጠበቃ እያለን አምላክ የከሳሻችንን መንገድ የምንከተልበት መንገድ ይበዛል። ያው እግዚአብሔር አምላክም ብዙ እንደነገርኳችሁ ነው። እውቀቱ ብዙ ባይኖረኝም በምድር ሳላችሁ መከራ አለባችሁ ግን አይዟችሁ ነው የሚለው። አልፎ አልፎ ሰማለሁ። እንግዲህ ቤተክርስቲያን በር ላይ ጎዳና አዝራዛሪም ቢሆንም እንደ ቤተክርስቲያን አጥሯም ጠጋ ብዬ ቢሆን አንዳንድ አባቶች ሳስተምሩ ሰማል ውስጥ የሚገቡ ቃላቶች አሉ። በምድር ሳላችሁ መከራ አለባችሁ ግን አይዟችሁ። ካይዟችሁ በኋላ ምን አለ የሚገባኝ ነገር አለና እመብርሃን ደግሞ ከይዞች ሁሉ የተለየሽ የተባለላት እንዴ! እስኪ ዝም ብላ አስቡት እስኪ ጎበዝ። እንግዲህ ከአብርሃም ሚዲያ ጋር እንግዲህ አከራክረን ያወያየን ትልቁ ጉዳይ እኔ ለአባቴ ቅርብ እናቴ ነች። ምክንያቱም ዛሬ እኮ የሰው ልጅ ሲጣላ ሲጋጭ ሰው ያስታርቃል፣ ያስማማል። ይሄ ያለ ነው። እንግዲህ ጌስ በሰውኛ ደግሞ እኔ አሁን ብዙ ኃጢአትና ግፍ በደል ሰርቻለሁ። እንዴት አድርጌ ይሄንና በደልና ይሄን ኃጢአት ይዤ በቀጥታ እግዚአብሔር ፊት ሄጄ ከእግዚአብሔር ጋር እባክህ አምላክ ይቅር በለኝ ብዬ አፍራለሁ። እኔ ልክ አንድ ሰው የሆነን ሰው ጓደኛዬ የሚሆን አባቴ የሚሆን ምን የሚሆን ያን ሰው የሆነ በደል በድየው አይኑን ማየት አልፈልግም። እንዴት አይኑን እናየዋለሁ? ሌላም ማለት ያስፈልገኛል። በእርቅ ሽማግሌ ላክ እንደሚባለው ሁሉ ለሰው ነው የሚባለው። ሰውን ትፈራዋለህ እኮ መልካም ነገር ስላደረገልህ። ልክ እንደዛው ደግሞ የፈጠረኝ የዚህ ዓለም ሁሉ ገዢ ፈጣሪ የሆነ ሰውን ሁሉ የፈጠረ አምላክ እኔ የሰራሁት ኃጢአትና በደል እውነት እኮ ነው። መቼም ታውቁኛላችሁ፣ የሚያውቀኝ ሰው ብዙ አለ ብዬ አስባለሁ። በማረሚያ ቤት 15 ዓመት ስኖር የሰራሁትን ብዙ ግፎች ኃጢአቶች ከቦጭም እያለሁ በውትድርና ቤት ውስጥ እንግዲህ ዘር ቀድሞ ሰራዊት ነኝ ብያለሁ። ብዙ ነገር ሰራዎች ውስጥ ብዙ ሰው ማንነቴን ያውቃል፣ ጥፋቴን ያውቃል፣ ልማት ባይኖረኝም። ስለዚህ እኔ የበደልኩት ፈጣሪን ነው ብዬ ውስጥ ያምናል። ታዲያ ይሄን ፈጣሪ ከመብራን ውጭ ማን ሊን ያገናኘኝ? ማን ያስታርቀኝ? በቃ እኔ አምላክ እፈራለሁ። የምፈራው ስለምወደው ነው፣ ሌላ አይደለም። አምላኬ በጣም ነኝ ደግ ሩሩ። እኔን የፈጠረኝ አምላክ አይንን እጄን እግሬን ሰጥቶ ሁሉ ነገር አሳምሮ እንደዚህ ደስ ብሎኝ እንፈልገው እንድበላ ፈቅዶ የፈጠረኝ አምላክን መበደል ማስቀየም ማለት ምን ማለት እንደሆነ አሁን ነው የገባኝ። እኔ አሁን ትናንትና ገና እድሜ ሄደዋል። ያኔ ምን አለበት ገብቶኝ ቢሆን ኖር ብዬ እላለሁኝ። በቃ አሁን ግን ገብቶኝ ሲገባኝ ደግሞ ታዲያ ምንድን ነው ማድረግ ያለብኝ? ዛሬም እየበደልኩ ነገም
ለኔ ቅርብ ለአምላኬ ቅርብ ብጽዕት የተባለች ቅድስት ድንግል ማርያም እማዬ እባክሽን እያልኳት ሁሌ ስጠይቃት ሁሌ እያጠፋውም እየበደልኩኝ እባክሽን ወስተቴ እባክሽን የሰራሁት ካለ እንደው አንዳንድ ጊዜ እንደው ይቅርታ ቢደረግልኝ እንደው ከዚህ ከአብርሃም ወንድሜ ጋር የተገናኘንበት ሁኔታዎችን መግለጽ ፈልጋለሁ። አያይ ለማስቀመጥ ያህል ነው። በቃ አሁን ላይ የሰራዋቸው ሰዎች መጥፎ ነገሮች ሁሉ መብራን ከውስጤ በልጁ አማካኝነት ምልጃዋን ተቀብሏት የኔን ልመና እኔ መብራን ለምኜ እንድታረግልኝ ከአባቴ ጋር ልታሳርቀኝ ያደረኩት ነገር በሙሉ ሰምቷት ከላይ ላይ ተገፎልኝ እጅግ በሰላም የምኖር ሰው መሆኔን መናገር እችላለሁ። ወንድም አብርሃም የሚባል ወንድም የፕሮቴስታንት ወንድም ሲጠይቅ መብራሃት ትሰማሃለች ወይ ብለዋል? አዎ ትሰማኛለች ብለሃል ብያለሁ። እንዴት ነበር ያለህ? እስቲ ንገረን። እሱ እንግዲህ ዋና ዓላማው ምክንያቱ አሁን ላይ ሆኜ የተረዳሁት እንግዲህ እንደነገርኩ ነው። ያን ጊዜ ምንም ማውቀው ነገር የለም። በሚዲያ ይተላለፍ አይተላለፍ ቲክቶክ የሚባል ነገር አላውቅም። ማውቀው ጉዳይ የለኝም። እኔ በወቅቱ አስታውሳለሁ እውነት ለመናገር ያህል በካሜራ ምንድነው ስሙ ስልክ ይዞ በስልክ እንዲህ ሲቀርጸኝ አስተውዬ ነው። በዛ ሰዓት ላይ ግን እንደው ለራሱ እንደው ሊያስቀምጥ ይችላል ብዬ እንጂ እንደዚህ አውጥቶ ህዝብ ያየዋል እንደዚህ ህዝብ እንደዚህ እንዲል በፍጹም አልነበረም። ግን እሱ ታያለች ወይ ብሎ የጠየቀኝ ጥያቄ ነው ሲጠይቀኝ የነበረው። እንደውም በጣም የሚገርምና የሚያሳፍር ነገር መቼስ ምን ማድረግ ይቻላል። በእርግጥ እውነት ለመናገር መብርሃን እንኳን ላመኗት አይደለም ላላመኗትም ታማልዳቸዋለች። ሰው ስለሆኑ ምን ይደረጋል። ወንድም አብርሃም ይሁን ሌሎች የሰው ዘር እንደው በነገራችን ላይ ለመላው የሰው ዘር በሙሉ ልናገር የምፈልገው ነገር በሙሉ ሰው የትኛው ምንም አይነት ሃይማኖት ሊኖር ይችላል። መብርሃን ግን ማንንም ታማልዳለች። ለማንም ቅርብ ነኝ። ምክንያቱም ደካማ የሰው ዘር በሙሉ ደካማ መሆኑን መብርሃን ታውቃለች። የማመን ያለማመን ጉዳይ እንዳለ ሆኖ አዛኝ ነች። ሳይጠፋ ሰው ተመልሶ የሷን አማላጅ ተቀብሎ ቢኖር ተሻለኛል ብዬ አስባለሁ። ግን ታማልዳለች እሷ የሚለው ነጥብ ይሄ ነው። ወንድም አብርሃም ግን በሌላ መንገድ እኔ አለመማሪና ብዙ መጽሐፍ ቅዱስ ጥቅስ ጠቅሼ ከእሱ ጋር የምነጋገርበት እውቀት እንደሌለኝ ከሁኔታዬ ስለተረዳ አላስፈላጊ ምሳሌዎች አላስፈላጊ ጥቅሶችን በማንሳት አላስፈላጊ ይሄ ፍጹም ነበረ ሲጠይቀኝና ሲያቀርብልኝ ነበረው። አሁን ላይ እሷ እኮ ሞታለች። የሞተ ሰው እንደዚህ ለምሳሌ እናትህ ብትሞት አባት ጋር ማን ያማልድሃል የሚል ጥያቄ ነው ያነሳልኝ። በጣም በእውነት እኔ ከዛም በኋላ ይሄን ጥያቄ ትንሽ ለኔ ከውቀቴ እንዳቆየ እናትህ ብትሞት አባትህን ማን ያማልድሃል? ስለዚህ ማለት እኮ አንተ እኮ መብራን ታማልደኛለች ብለህ ካልክ መብራን እኮ የለችም አሁን ላይ ሞታለች። ይሞት ሰው ታማልዳል ጥያቄ ያቀርበልኝ እሱ። ይህ ደግሞ በኔ ሐሳብና በኔ ዕውቀት አንዳንድ ጊዜ በጣም ያሳፍራል። እኔ አንዳንድ ጊዜ አፍራለሁ። እንግዲህ እኔ አመለካከት ነው ስለሌላ ጉዳይ ሌላ ሰው አያገባኝም። መብራን ሞታለች ብሎ በሰውኛ አገላለጽ መግለጽ እኮ ይከብዳል፣ በጣም ይከብዳል። አንዳንድ ጊዜ ሰውን ሞተ ልትለው ትችላለህ። መቼም ፈራሽ ነህ፣ ምንም ደግ ነገር የለንም። ብጽዕት የተባለችና እንደው የሆነ ነገር ሊኖር ይችላል። ዝምታ መምረጥም እኮ አንዳንዴ ጥሩ ነገር እኮ ነው። አንዳንድ ጊዜ እንደው በድፍረት እንዲሆናለች ብሎ መናገር በጣም ከባድ ነው። ሞታለች አዎ፣ ግን እዚህ ጋር ምላሽ ለመስጠት ሞታለች እኛም አልካድንም፣ ግን በመቃብር የለችም አርጋለች። እሱን ከዘነጋው እንድናስታውሰው ስለምንፈልግ ነው። መብርሃን ታማልዳለች አታማልድም ለእንዲህ አይነቱ ሰው ጥቅስ እየጠቀስን አንሄድም። አታማልድም የሚለውን ጥቅስ ይስጠንና ታማልዳለች የሚለውን እንነግረዋለን። ከቃና ሰርግ ቤቱ ጀምሮ ብዙ ነገሮችን በምሳሌም እየነገር ነው እንሄዳለን። ለሚሰማን መናፍቃኖች አንዴ ዌቲንግ ኤሪያ ላይ ጠብቁን። እኛ ግን የአማላጅነቷን ስራ በተግባር ካየው ሰው ደግሞ በተግባር ካየነው ልጆቿ ምስክርነታችንን እንቀጥላለን። እስቲ እዛ ላይ ስለነበረው ነገርም ንገረን። ሞጆ ላይ ምንድን ነበረ? አንተ ያለ ፍላጎትን የተቀረጸው የተላለፈው ከእስር ቤት ከወጣህ አጭር ጊዜ ነው። ቲክቶክ ምናምን አታውቅም በፍጹም። ታዲያ እንዴት አወክ መለቀቁን? መልካም እንግዲህ እሱ እንደዚህ አይነት ያልኩን ቅድም ያነሳቸው ጥያቄዎችን ጠየቀኝ። እኔም በስሜት የሚገባኝን ያወቅኩትን የማውቃቸው መሰረታዊ ነገሮች በጣም ውስጤ እንግዲህ ስለ መብራን ሲነሳ ያው የሚሰማኝ ውስጤ ስላለ እኔ ያደረገችልኝ ማልደችኝ ሁሉ ነገር እኔ በረከቷ ውስጤ ስላለ እንግዲህ ይሄን ነገር እሱ ቀርጾ ካስተላለፈ በኋላ በማግስቱ ነው ብዙ ሰዎች እየደወሉ እንደዚህ ተቀርጾ እንደዚህ ስላልፋል በጣም ደነገጥኩ። ምክንያቱም ማውቀው ነገር አልነበረም፣ ፍቃድም የለውም፣ አላወያየሁትም፣ አንተዋወቅም። ስሙን የሚያውቁት ከዛም በኋላ ነው። በጣም ደነገጥኩኝ። በቀጥታ ቸርቻቸውን ሄድኩት። እዛ እንትን አካባቢ ያለው ከተማ ላይ እንግዲህ ብዙ ጓደኞች እኔ ብቻ አለውም። በነገራችን ላይ ቀረጻው ላይ ካስተዋላችሁ ካያችሁት ብዙ ወንድሞች አሉ። ተሰባስበን ነው ብዙ ሆነን እንዴት ሊሆን ይችላል? ለምን ያለኛ ፍቃድ ልታስተላልፍ ቻልክ?
ሊሆን ይችላልኩኝ በህግም በሚመለከታቸው የህግ ባለሙያዎች አኳያም ጥያቄ አቅርቤ ነበር። ነገር ግን ግለሰቡ በወቅቱ አልነበረም እዛ ቦታ ላይ። ቸርች ውስጥ የነበሩ የቀረጹኝ ሰዎች ነበሩ። እሱ ኢንተርቪው እያደረገ እያለ ከኔ ጋር ተወያየ እያለ የሚቀርጹ ሰዎች ነበሩ። እነኛን ሰዎች አግኝቼ እንዴት ታደርጋላችሁ ብዬ ግብግብ ከነሱ ጋር ድንጋይ ሁሉ አንስቻለሁ ብለሃል። እንደው ድንጋዩ ቢቀር እንደው ምን ብዬ ልንገርህ፣ ድንጋዩ እንደው ለመወርወር አልነበረም ያን ነገር ትቻለሁ። እንደሱ ሳይሆን ውስጤ ጥሩ አልነበረም። ያለ ፍላጎት ለመተላለፈ ነው። ተላለፍ ካሉኝ እንጂ ምን እንደተናገርኩኝ ምን አላውቀውም ነበር። ከዛም በኋላ ነው በቅርብ ያየሁት፣ በደንብ አድርጌ ያየሁት። እንዴ ተናገርኩት እስከማለት ደርሻለሁ። አላቅም ይዛል እሷን መብራን ተናገርላኝ ተናገርኩት ነገር ነው እንጂ ምንም ከኔ ውስጥ ሲነኩብህ በስሜት ነው። አዎ መብራን እንግነክቶ እዛ ጋር ሲጀምር እንዴት ነው ጴንጤ ሆኖ ስለ መብራን ጉዳይ ላይ ያው ምን አልተማርም፣ ድክመት ውስጥ ነው ያለነው፣ ድቀን ያለነው ከኛ ጋር የሷን ስም አንስቶ እንደው ይቅርታ ይደረግ ለመላ ኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች ሁሉ ለምን ነገር ምንድነው ካለማወቅ በስተት የቃላት አጠቃቀሜና ከእንደዚህ አይነት ሰዎች ጋር በሜዳ ላይ መብራንን ስም በማንሳቴ እጅግ በጣም ይቅርታ መጠየቅ እፈልጋለሁ ለመላ ኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች። ይሄው ነው እንግዲህ ከሄድኩ በኋላ እኮ ምልጃዋን ነው የመሰከረው። ቢሆንም ግን አንዳንድ ጊዜ አንዳንዴ እኮ አያለሁ አስተውላለሁ። ብዙ እኮ ሰዎች አሉ የሚያውቁ እኮ መብራን እኮ ብዙ ያመለለቻቸው ብዙ ታሪክ ያሳየቻቸው ሰዎች አሉ በዝምታ ውስጥ ያሉ። እኔስ ለምን ተናገርኩኝ? ደግሞ ከኔ በላይ እኮ በጣም ብዙ አሉ መልካም ሰዎች ብዙ የተናገሩ። ብዙ ጊዜ ኦርቶዶክስ ተዋሕዶ እምነት አይገለጽም። አደባባይ ላይ ሞተን ምስክርነትም ስንሰጥ እንሰማለን በቤተክርስቲያኑ ብዙም አለን። በዝምታ ውስጥ ነው የምንይዘው፣ በጸጥታ ውስጥ ነው፣ በማመስገን ውስጥ ነው። የተደረገልን ነገር ገዳም ሄደን እዛ ቦታ ምልጃውን አልቀሰን በመንገድ ደረጃ ነው የኛ ኦርቶዶክስ ተዋሕዶ እምነት ተከታዮች የሚያንጸባርቁት። ነገር ግን ይህ ሰው ዓላማውና ሐሳቡ በደንብ ስለገባኝ ከሰዎች ጋር የተገናኘው እሱ አልነበረም። በአጋጣሚ ወዲያውኑ በቃ ምን ችግር አለ እንደዚህ የሚያስፈልግ ከሆነ እንደዚህ ይደረጋል እንዴ? ምን እያላችሁ ነው ያላችሁ? ምንድነው የሚደረገው? ምንድነው ማለት የተፈለገው ነገር? ምንድነው የምታደርጉት? ምን ሊደረግ አስባችሁ ነው? እንወዳታለን እናከብራታለን እያልክ ነው ያለው። ስለዚህ ትወዳታለህ ታከብራታለህ። የማማሉን ስራውን ደግሞ ባስተላለፍከው ልክ ተቀብለሃል ብዬ ነው የማምነው የሚል ሐሳብ አቀረብኩ። አይ ነው ያ አይደለም ታዲያ ለዚህ ለምን ሶስተኛ ጊዜ ቀረጻ አናደርግም አለኝ ብሎኝ ቀጠሮ ቀጠረኝ። እንግዲህ ይሄ ቀጠሮ እንግዲህ መጋቢት 8 መተላለፉን የጉዳይ ተላለፈው። ከዛም በኋላ አንድ ከሳምንት በፊት ነው በቀጠሮ የቀጠረኝ። ሁኔታውን ከራሴ ጋር ማሰላሰል ጀመርኩኝ። ምንድነው ካሁን በኋላ እዚህ ሰውዬ ጋር ሂጅ አዲስ አበባ ነው የጠራኝ። አዲስ አበባ መተህ ስቱዲዮስ መተህ ቀርጬ ከአንዳንድ ነገሮች ጥያቄ ያቀርብልሃለሁ ያልተላልፎ መስለን ሳታንጸባርቃል የሚል ሐሳብ አለብኝ። ከራሴ ጋር በጥሞና ጉዳዩን አየሁት። መብራንም ጠየቅኳት። እግዚአብሔር አምላክ ምንድነው ማድረግ ያለብኝ? ያስ በወቅቱ በገጠመኝ ተናግሬያለሁ። አሁን ይህ ሰውዬ እኔ ከእውቀቴ ማኳያ ምንድነው የሚሉን ነገር ሲጨንቀኝ አንድ ወንድሜ ረጅም ጊዜ ጓደኛዬ በጣም ከኔ ጋራ ብዙ ለኔ ቅርብ ሰው በአንዳንድ ነገሮችም በሞራልም የሚተባበር የሚረዳኝ አይዞ የሚለኝ ጎበዝ ጓደኛዬ የአገሬ ልጅ አካባቢ ወንድም ቾምቤ ይባላል። እሳቸውን አማከርኳቸው ይህን ጉዳይ። ወንድሜ መጀመሪያ አይቶታል፣ ጉዳዩን አይቶት ጎበዝ መልካም ነገር ያስተላለፍከው የሚል ሐሳብ ይዞ የአካባቢ ልጅ ነው። አንድ አካባቢ ልጆች ነን። ያስተላለፍከው መልእክት መልካም ነገር ነው፣ ግን ቀጣይ ሰውየው እንደቀጠለ ነግረኛል። አዎ ስለዚህ ከዛ በፊት ቆይ እስኪ አንተ ኦርቶዶክስ ተዋሕዶ ተከታይ ነህ፣ የመሰከርከው ለመብራን ነው። ሌላ የምትመሰክራቸውን ጉዳዮች አያይዘ ካስፈለገ በእምነቷ ውስጥ ባሉ ሰዎች በምታምናቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን በአግባቡ የሌላውን እምነት ምንም ሳይነኩ ከሌላው ነገር ምንም አይግኙ ሳይገቡ እምነቷ በሚያዘው መሰረት በእምነቷ ቀኖና መሰረት ብቻ እየሄዱ ያሉ መልካም ሰዎች አሉ። እስኪ እነኛን ሰዎች ያገናኛለሁ፣ ፈቃደኛ ይሁኑኛል ይሄ ሐሳብ አደርጋለሁ አለኝ። ጊዜ ሰጠሁት። ያ ወንድሜ ሾምቤ የምልህ እሱ ፕሮግራም አድርጎ እነኛ ወንድሞቼን ሰዓታቸውን ጊዜያቸውን ጠብቆ እሱም ረጅም ሰዓት ለኔ አሳልፎ ይሄው እንግዲህ መጥቼ ከእናንተ ወንድሞች ጋር አገናኝቶኝ ይሄን ሐሳብ እንዳነሳ ሆነ ማለት በጣም ይገርማል። እኔ አንድ ነገር እናንሳና ወደ ቀጣይ ቀጠሮ እናምራለን። ስትናገር በኃይለ ቃል ነበር። አዎ ትሰማኛለች፣
አዎ ትሰማኛለች። በጣም የሚገርም ቃል ነበርና እንደው አንዴ ሰምተነው ብንመጣና ወደሱ ብንመጣ ደስ ይለኛል። ኤዲተራችን እሱን ያሰማልናል። አዎ መብራን ትሰማኛለች። አገኘኝ ለምሳሌ ምግብ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት አለ። ልክ እንደዛ ሁሉ እኔ መብራን ስሚኝ አለሽ፣ እያዳመጥሽ ነው፣ አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የመብራን ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም ተከበረበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ረዳኛ በደም ወንድሜ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ ይዤ አይደለም ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ፣ ማንም አይገፍብኝ፣ ማንም ከላይ ላይ ማይነፍገኝ ማለት ይሄን ማንም ሰው መጥቶ እንደዚህ ና ብለኝ ማርሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተለፈ እንጂ ቄሱ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከሌ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች፣ እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልገው። እንግዲህ ይሄንን ቃል የተናገርክበት ምንድነው? እሱ ያለ አግባብ ስለመብርሃን መናገሩ ነው ወይስ አንተ ከተደረገልህ አንጻር ነው? ምንድን ነበር? እስቲ ሁለት ነገር ነው ከንፈ ሚካኤል። ሁለት ነገር ነው። አንደኛ ነገር እውነት ለመናገር ነው። ምንም የሚያስዋሽ ነገር የለውም እዚህ ጋር ምንም። እኔ ማንነቴን ገልጬዋለሁ በዓለም ላይ ብያለሁ። ከኔ በላይ ኃጢአተኛ ሰው የለም። እኔና እግዚአብሔር ነው የማውቀው። መብራን ታውቃለህ። በዛ ሁሉ ኃጢአት ውስጥ ሆኜ የምሬን ነው የምነግረው። ለሰው ዘር ሁሉ እናገራለሁ። እኔ ግልጽ እኮ ነው የምናገረው። እኔ ግልጽና ግልጽ ነገር ነው ለመኖሬ ይገርመኛል። አሁን እንዴ ልኖር ቻልኩ ይላሉ። ጥይቶች ተኮሱብኛል፣ ሞትም በነገራችን ላይ ሞተ ተብዬ ተቀብሬያለሁ። 3 ቀን መርዶ ተበልቶብኛል። አገሬ ላይ መቂ ከተማ ላይ ማንም ህዝብ የሚያውቀው ነው። ተለቅሶብኝ እንኳን ተጥሎ ምናምን በጥይት በቃ ከባድ ጭፍጨፋ ያለበት ቦታ ላይ ነው። ቦታውን መጥቀስ አልፈልግም። ሌላ ታሪክ አለው እሱ ራሱን የቻለ። መብራን እባክሽን አዝኝ ያልኳት ሰው ሁሉ ሲሞት መጨረሻ ላይ ቀይ መስቀሎች መጥተው ሬሳ ሲያነሱ እኔንም አብሮ ደም ብለውኛል። እንዴ አብሮ ነው ያነሱ። መብራን ግን እንዴ ነው ሰምቶ የቀይ መስቀል ሰራተኛ ነው አስታውሳለሁ። ጊዜው ረጅም ጊዜ ነው። እንዴ ኧረ እዚህ መብራን የሚል ሰው አለ ከሞቱ ሰዎች ውስጥ። እውነት እኮ ነው የምናገረው። ምናልባት ያን ወቅት 1993 ዓመተ ምህረት አዳማ ማረሚያ ቤት ውስጥ የነበሩ ሰዎች ያውቃሉ። አጋጣሚ እኔ የቀርምጦስ ሰራዊት አባል እንደመሆኔ መጠን በአንዳንድ ጉዳዮች ታስሬ እዛ ቦታ ላይ በቆየሁበት ሰዓት ላይ ከባድ ችግር ተነስቶ እዛ ቦታ ላይ ስሟን ጠርቼ ለቤተሰቦች ሞቷል ተብሎ ተላለፈላቸው። ሟቹንም ቁስለኛውን ሆስፒታል ገብቷል በሰዓቱ ያየሰው በቃል ቋልተው ቤተሰቦች ለ3 ቀን ድንኳን ጣሉ። ምንድነው የሚባለው በባህላችን እድር አለ ይባል። በእድር ሁሉ እስከሚባል ከ3ኛው ቀን በኋላ ነው መጥቶ አለ በይወት ተብሎ እንደገና በዚህ ላይ ጻፍኩት። ስሟን ጠርቼ ይላልኩት ማድረም ታደዳለ። እሱ ብቻም አይደለም ለምናነሳኝ ጥያቄ መሰረታዊ ነገር አስቀምጥልሃለሁ። አዎ በስሜት ተናገርኩበትን ጉዳይ ተደርጎልኛል። ምን ጥያቄ አለው? እጄ ላይ ሰው ጠፋብኝ፣ ተጸጸትኩ፣ ገጠመኝ ነው። ሁን ብዬ አስቤ ልጅ አይደለም። በቃ በሆነ አጋጣሚ 1996 97 አካባቢ ላይ በሆነ ህይወት ላይ ይኖርኩ ያለ ሰው ጠፋብኝ፣ እጄ ላይ አመመኝ፣ ቆሰልኩ። እኔ ስሞት ወንድሜ ሲሆን ነው የሚሞታው። አመመኝ። እግዚአብሔር አይፈቅድም ሰው መግደል። እኔ በዚህ መሀል ላይ ግን እስር ቤት ሆኜ 15 ዓመት ስታሰር ጥያቄ ተመላልማ የለኝም። እድሜ ለጓደኞቼ፣ እድሜ ለሰው ዘር፣ እድሜ ለመልካም ሰዎች ስማቸው መስጠት ካስፈለግን ጠቅሳቸዋለሁ። ጥሩ መልካም ሰዎች ያኔ በቃሊቲ በቅሊንጦ በምን በጨለማ ቤት በምን ልበልክ የማይባል ብዙ የጨለማ ቤት አጣሮች አሉ። እንግዲህ ካሳለኩ ብዙ አኳያ በታንከር በሉ ምን በሉ ሳለኩ እዛ ሁሉ መከራ ውስጥ ሆኜ ሁሉ ጊዜ ብድልፍቴን ሸፍኛ አለቅሳለሁ። እኔ መብራን ምስል ለፍቴ አድርጌ በቃ ለምንድን ነው የማሰሚኝ ትሰሚኛለሽ ብዬ የምጮህበት ጊዜ አለ። ሰማች። ተፈታው ሞታለሁ ብዬ ነበር የማስበው። እስኪ አስበዋል። እድሜ ተፈርዶብኝ ማረሚያ ቤት እያለሁኝ አቤት ስለበደብኩት ድብደባ በጣም ብዙ ሰዎች ያውቃሉ። በጣም ብዙ ሰዎች በጣም በቃ እኔው መሞት አለበት ተብሎ ሕክምና እስከመከልከል እንደበደባቸው ነገሮች በጥፋት ይሁን አይሁን እግዚአብሔር ነው የሚያውቀው። እሱ ሌላ ጉዳይ ነው። እዚህ ጋር አላስገባውም። በዚህ ሁሉ መከራ ውስጥ ሁሌ እሷን እለምናለሁ። አይሞትም እንዴ ሲሉኝ መብራን እባክሽን እነሱ ይደክማቸዋል እንጂ ምንም አልሆንም። ይሄው ኖርኩኝ፣ አቆየችኝ። ከ17 ዓመት በኋላ ተፈትቼ ደግሞ ይሄው ስቆይ ደግሞ በዛ ደግሞ አሁን ደግሞ ታመምኩ። ማረሚያ ቤት በአጋጣሚ ህመሞች መጡ። ማረሚያ ቤት ደረሰብኝ። በድብደባውም በምንም በመጎሳቀሉም በብስጭቱም ምንም ይዤ ወጣሁ። ያ ህመም ሲያስጨንቀኝ ከወጣሁ በኋላ ብዙ ነገር ደረሱብኝ። ሄድኩኝ ጻድቃኔ ጠርታኝ። ጻድቃኔ ማርያም እንጂ ታሪክ አየሁ።
ምናልባት ከተፈቀደልኝ እንደው ይሰጠኝ መድኃኒቶች ሁሉ ባሳይ እስከ መበተን ነው የደረስኩት። አሁን መድኃኒት አልጠቀም 3 ጊዜ ጻድቃኔ ሄጄ መላልሳ በደንብ አድርጋ እምነቷን እየበጠበጥኩኝ ምን በቃ ምን የሚቀረ ነገር የለም። ዛሬ ይህን መድኃኒት በቋሚነት ተጠቀም ነበር። በጣም የሚገርም ነገር እንደ ወንድሞቼ ኢትዮጵያ ሕዝብ ማወቅ ስላለበትም ጭምር ነው። እነኚህ መድኃኒቶች ለታሪክ ነው ያስቀመጥኳቸው። አሁን አመት ሊሞላቸው ነው። የሚገርም ተተከው አቆንኳቸው እንዴ ምን ተደርጎ ተመልከት። እነኚህ መድኃኒቶች አሁን በሀገራችን ውስጥ እነኚህ መድኃኒቶች የሚጠቀም ሰው ነው የሚያውቀው። ቋሚ ነው። ይሄም ራሱ ማረሚያ ቤቱ በቃ ሲያሳክመኝ የነበረው። አሁን ግን ያንን ከወጣው በኋላ እኔም መድኃኒት ያስፈልገኛል። መብራት ከዚሁ ነገር ወጥተሽኝ የለም እንዴ ምንድን ነው ለኔ እባክሽን አልኳት። በነገራችን ላይ በዚህ አጋጣሚ ለመቅዶኒያ በጎ አድራጎት ድርጅት መስራች ለወንድሜ ለክቡር ዶክተር ቢኒያም በለጠ፣ ለባለቤቱ ለሌኒ ለእግዚአብሔር፣ እንዲሁም ለጳጉሜ 5 በጎ አድራጎት ድርጅት ወይ ደግሞ ለዴሊ ፊትነስ ስፖርት ክለብ መስራችና ባለቤት ለማስተር ኤርሚያስ ገሰሰ ልዩ ክብርና ምስጋና ማቅረብ ፈልጋለሁ። እውነቴን ነው የምነግርህ። እነኚህ ሰዎች በተለይ ወይዘሮ ሌኒ እኔ ከማረሚያ ቤት እንደተፈታው በጣም ተጎዳውና ተቆሳቁኝ። እባክሽን ስለመብራን ይሁንብሽ እኔ ከማረሚያ ቤት ነው የወጣሁት። አሁን ላይ ትንሽ አቅም ማነስ ኩልሳለ ህሞችም አሉብኝ። አሳክሚኝ ስላት ይገርምሃል ለ6 ወር ሙሉ ሆስፒታል ውስጥ ቅዱስ ጳውሎስ ሆስፒታል ውስጥ 6 ወር ሙሉ አዎ መብራን ክብር ምስጋና ለሷ ይሁን። አሜን። በቃ 6 ወር ሙሉ ራሷ ሌኒ እየመጣች እየጠየቀች ምን ያስፈልጋል እኔው እያለች ሰዎች በራቁኝ ሰዓት እንደው ከሌ ወደ ጥጉስ ምናምን ምክንያት አላመጣም። ፈቀደና ብቻ ምን ይሱ አጋጥሞኝ አዝነውልኝ 6 ወር ሙሉ አስታመው ከዛም በኋላ ድኛ መስኪኝ በግቢ ውስጥ መብራን ያደረገችልኝ ተአምር በእነሱ በኩል ተገኘ ብቻ አመስግኜ ከዛም በኋላ እንደገና ደግሞ ወጥቼ ራሴን ለመቻል እንቀሳቀስበት ሰዓት ላይ እንደገና በድጋሚ በጳጉሜ 5 በጎ አድራጎት ማህበር መስራች በማስተር የሚያስገሳ አማካኝነት ታምሜ ወድቄ ሆስፒታል ውስጥ እያለሁ ይህ ሰው ሆስፒታል መታከም አለብን ያማል እኔ ያመኝም ኤርሚያስ ምን ተጣጣሚ ያስፈልግ ጻድቃኔ ከሄድኩኝ እሷ ቅልቅል አውርጋ ታውጥኛለች። ከዛም በኋላ ምንም አያቀኝም ነው ነው በጣም ጥሩ እንግዲያውስ የሚያስፈልግ ነገር ካለ ምናምን ብዬ ላከኝ። እውነቴን ነው የምነግርህ። የዛሬ ዓመት ጻድቃኔ ነበርኩኝ። በሚገባ ደስ ብሎኝ አጀና ሚካኤል ዋሻው መድኃኔዓለም ይሰምላለስኩኝ ጸበሉንም እምነቱንም እማዬ ወይ ማርያም ወይ ትሰሚኛለሽ ብዬሻለሁ። ልትሰሚኛለሽ ሰምተሽኛል ጤና ይስጥሽኛል አመሰግናለሁ ብዬ መድኃኒቴን ትቼ አሁን መድኃኒት መዋጥ የለም ያደረገችልኝ ነገር ለኔ ከዘመን ዘመን እድሜን ይው ከዘመን ዘመን ከነምናምን ከነነውሬ ሁሉ ግን እንደዚህ ቆሜ እንድናገር ያበቃችኝ የሷ አማላጅነትና የሷ ለሰዎች ሁሉ ያላት ቅርበት ነውና ስለሷ ማንንም ሰው ታዲያ አንስቶ አለማማዱን ሲናገር በምን አቅም ያስችሉ ለዘመን ማለት ያለብኝ እንደውም ይቅርታ ይደረግልኝ። እኛ ኦርቶዶክስ ተዋሕዶ እምነት ተከታይ ብዙ ጊዜ ወደ ራስ ፈላጊ ያለ ነገር መግባት አንፈልግም። በውስጥ ነው ማዘን ነው ለሰዎች እንጂ ሰውዬው ያስቀመጠልኝ ሐሳብ አሁን ተናገርክ በምትለኝ ቃላት ቀደም የጠየቀኝ ጥያቄ እንዴት ነው በዚህ ኃይል ተናገር ቻልክበት ምክንያት ስትለኝ ይዘረገልኝ ነገርስ ይረሳል እንዴ? ጻድቃኔ ጃየው ታሪክ ይረሳል እንዴ? ወንድሜ መግለጽ ካለብኝ ገልጸዋለሁ። በሌላ መድረክ ላይ መግለጽ ካለብኝ ገልጸዋለሁ። ራሷ ደጇ ላይ ሜጄ ገልጸው አብረን ገልጸዋለሁ። አሁን ነው የምንገልጸው። ይሄ ነው ለኔ ያደረገችልኝ ኢማም ማለት ጉዳይ እንደው እንደተራ ነገር የሚነሳ ጉዳይ አይደለም። በጣም ለሌሎች ሰዎች ትምህርት የሚሆን የሰው ልጅ ልብሱ ቢቆሽሽ ቢያረጅም ቢወድቅም ቢለምንም እምነት ግን እንደዋዛ የሚለቅ ነገር አለ። ጎበዝ አንድ ነገር ማስተዋል ያለብን ነገር መቼም ይቻላል የምናቃስ ጉዳይ ነች። ቁስ የበዛበት ቁስ ነው አላቅም። አንዳንድ ጊዜ እኔ ሀብታም ነኝ በእርግጥ እኮ አሁን ምንም ለነስ ማመን ሀብታም ነኝ፣ በጣም ሀብታም ነኝ። ምንድነው በጣም ሀብታም ነኝ፣ በጣም ከምነግር በላይ ሀብታም ነኝ። ደስተኛ ነኝ በጣም እግዚአብሔር እስኪ ይሄን ህንጻ እስኪው ማን የሰራው አለው አይደል እንዴ? ድርፋውጭ አለው አይደል እስኪው ፎቆቹን ያቸው መሐንዲስ ይባላል አይደል? አየህ እስኪ ደግሞ እኛ ነን እስኪ ሙጣቅ ብሎ መንፈሳዊ ጉዳይ ደግሞ ይው እስኪ አንዳንድ ጊዜ እኮ አንዳንድ ሰዎች በድፍረት እኮ መብርሃን የአማላጅነቷን ጉዳይ ብቻ ሳይሆን እኮ እንደው ፈጣሪ የሚልም እኮ የሚናገሩ ሰዎች እኮ አሉ። ታዲያ እንዴት ማን እንደዚህ ያስካክሉ ፈጠራቸው? ዝም ብሎ ነው ይፎቅ ዝም ብሎ የቆመው? ለዚህ ፎቅ ንጥፋጩ እንዳለ ሁሉ እኛን የፈጠረ አምላክ አስበው። በጣም እኛ ኩብ እኮ ነን። በጣም እውነቴን እኮ ነው የምነግርህ። ስለዚህ እኔ በቃ
ስለ መብርሃን አማላጅነትም ስለ መላእክቶችም ጠባቂነት ስለ ጻድቃን ሰማዕታት ስለ ቅድስት አርሴማ ስለ ቅዱስ ጊዮርጊስ ስለ ሁሉ እግዚአብሔር አምላክ በተለይ መላእክቶች ሁሉ እግዚአብሔር አምላክ ቀን በቀን ሰዓት በሰዓት ደቂቃ በደቂቃ ለሰዎች ሁሉ ከዚህ ዓለም ክፉ ገዢ ከመጥፎ እንዲህ በቃ እሱ ሊያጠፋው ወደ ጉድጓዱ ሲወረውረን አይ ያለ ያቆየኝ ሰው ነኝ። ስለነሱ መሰክራለሁ። እነሱም ያማልዱኛል። ቅዱስ ሚካኤል ያማልደኛል፣ ቅዱስ ገብርኤል ያማልደኛል፣ ሩፋኤል፣ ቅዱስ ራጉኤል ሁሉ መላእክቶች ያማልዱኛል። ስለዚህ ሌሎች ወንድሞቼ እንዲያውቁት እንድረዱት የምፈልገው ነገር እኛ ወንድም አብርሃም ሞጆ ድረስ መጥቶ የቀረጸበት ሁኔታ ያስተላለፈውን ጉዳይ እንዲሁም ደግሞ በሌላም መልኩ ብዙ ሰዎች ብዙ ሌሎች እንደዚሁ ከተለያየ እምነት አኳያ ሰዎች ደሃ ናቸው ቤተክርስቲያን አካባቢ ድረስ በመምጣት በማማለል ቤተክርስቲያን ውስጥ ድረስ በመግባት ጭራሽ ቤተክርስቲያን በር ላይ ዙሪያ እየዞሩ ምንም አይነት እግዚአብሔር ዝም ብሎ በውስጣቸው ያስቀምጠላቸው ሰላማዊ እምነት ከነዝነታ ከነችግራቸው እንዳይኖሩ እንቅፋት እየተኮነ ባላስፈላጊ በዚህ ዓለም ጉስንጉስ በዚህ ዓለም ጉስ በማይረባ ነገር እና ቤት ከራይ ይላሉ እንደዚህ ያርጋሉ እና እንደዚህ ቁጥር ምን ማለት ነው? አንዳንዴ ገርመኛል። ምን ያደርጋል? አንዳንዴ የሚያምንበት ሰው ከሆነ እኮ 10 ሰው የሚሆን የሚያምንበት ነው ይዞ መቀመጥ አለበት። ገንዘብ ሰጠ የኔ አማኝ ብዛት እንዲበዛ ብሎ አንዳንድ ጊዜ ግራ ያጋባል። ምን ወዴት ይይዝ እንዳለም ግራ ያጋባኝ። እምነት እኮ ነገራችን ላይ እምነት የሚባለው እኮ ጽንሰ ሐሳብ እምነት እኮ የምትሞትለት ይሄ በቁስ ፍለጋ ምናምን ፍለጋ እንሞታለን እኮ። አሁን እንደው ይቅርታ አድርግልኝና የሰው ልጅ እድሜው 70 ወይ 80 ከዛም በኋላ ምን ነው የሚል አንድ አባት ሲያስተምሩ ሰምቻለሁ አንድ ቦታ ላይ ያለ ብያስብ እሱ ጋር ነው ጥቅሱን ብዙም ትንባለ ወንድሜ እንደነገርኩ እንግዲህ ብዙ መጽሐፍ ላይ እንትን የለኝም። ወደፊት እንግዲህ በረታለሁ። ካሁን በኋላ መቼም መስነፍ የለም። ጠበቅ አድርጌ አንባል ረዳለሁ። በበለጠ እንዳለው ነው። ግን እስኪያስበው 70 ወይ 80 ከዛም በኋላ ምን ይባል እንደው 100 200 ዓመት የሚኖር ላኖርህ አምላክ ላመንከው ጉዳይ ላይ እምነትን አጠንክረህ መያዝ እንጂ ዛሬ አንዳንድ ሰልፊሽ ሰዎች እየመጡ ሰዎችን እየበረዙ በተለይ በደካማ ሰዎች ዙሪያ ላይ እየተገባ ያለው ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ወንድሞቼ በአጠቃላይ በአጽንኦት ልትከታተሉ ልታዩት የሚገባ ጉዳይ ነው። ባላችሁበት ቤተክርስቲያን አካባቢ ላይ ሁሉ አንዳንድ እንደዚህ አይነት መናፍቃን ሰዎች እየመጡ ወንድሞቻችንን ለማሳት ነው አላስፈላጊ ነገር እየሳቡ ስለሆነ ይሄ ነገር ሲያክል ይገባላለሁኝ። ወንድሜ እንግዲህ ሁኔታዎችን በዚህ መልኩ እየገለጽኩ ነው ያለሁት። ስሜት ብለህ ያገለጽከው ነገር በአብርሃም ሚዲያ ላይ ስናገር ያልተናገርኳቸው ነገሮች በአጠቃላይ በስሜት ልጋጥ የቻልኩበት ምክንያት አንደኛ አላውቀውም፣ በሰዓቱ እውነት ለመናገር አላውቀውም፣ ግን አስፈላጊም ነው ብዬ ነው አሁን ላይ የማስበው። ከዘረገልኝ ፊት ለፊት ገና ከሚደረግልኝ እውነታውም ይሄ ስለሆነ ለኔ ስለተደረገልኝ ብቻ አይደለም ማቶኝ ለኔ ስለተደረገልኝ ያለ በቃ እውነታው ይሄ ነው። ለማንንም ይደረጋል፣ ገና አሁንም ይደረጋል፣ ለኔ የሚደረግ ገና የመብራን አማላጅነት በተለይ በኢትዮጵያ ምድር ላይ ወር በዓለም ላይ እኔ እንትን አይደል በተለይ ኢትዮጵያ ብቻ መታጠር አልፈልግም። የዓለም ሁሉ ህዝብ ነው ማለት የኔ የሰው ዘር ነው ብሔሬም ሀገሬ የሰው ዘር በሙሉ በቃ እንደዚህ ነው በቃ ሌላ። ስለዚህ የዓለም ሰው ብዙ የዓለም ህዝብ በሙሉ መቼም ከእግዚአብሔር ውጭ የፈጠረው ነገር ፈጣሪ እግዚአብሔር ነው። እዚህ ውስጥ ነው ያለው ፈጣሪ ነው የሚፈጠረው። ይሄ ሁሉ ሰው በሙሉ እመብራን ታማልደዋለች የሚል ሐሳብ ያለኝ ገና ይደረግልናል። ገና እንደኛ እኮ አሁን ልኖርስ እኮ ነው ገና እኔ ገናውን ካሁን በኋላ በርትቼ ጠንክሬ ያድሮ የሰራሁት መጥፎነት ክፋቴን በሙሉ እያጋለጥኩ ራሴን እያወጣሁ አምላኬን ጠንክሬ ከከሳሼ ጎን ፈንጥቄ ወጥቻለሁ። አሁን ገና ወጥቼ ጠበቃለኝ አምላክ አለኝ እሱ ስለሆነ በርትቼ ገና የሚደረግልኝ ለከሱ መግለጽ አለብኝ። ስለዚህ ከዚህ ምሳቤ ነው ወንድሜና እኔ እንግዲህ እንደ እግዚአብሔር ፍቃድ አንዳንድ የገቡኝ ጉዳዮች አሉ። አሁን በሚያስደነግጥ ሁኔታ በተኛውበት በልሜም በቁሜም በምንም ማስተውላቸው ጉዳዮች አሉ። ደስ ይላል እግዚአብሔር መውደድ፣ ደስ ይላል መብራን አማላጅነት መቀበል። ወንድሜ በጣም እኮ ነው የሚገርም። እስኪ ዝም ብለህ ተመልከት። እስኪ አሁን እንደው ትናንትና ልደታ ነበርኩኝ ሞጆ ቅድስት ልደታ ክርስቲያን በጣም የሚገርም ልዩ አካባቢ ነበረው። ታለቅሳለህ ሰው ነው በጣም የሚገርም። ግን ከሳምንት በፊት ደግሞ እዛው ሞጆ ከተማ ላይ አንድ ትዕይንት ነበረ። እንደዚህ ሌላ ሃይማኖቶች እንደዚህ አሁን ምንድነው ጴንጤ ነው ብሎ ሰብሰብ ሳደረገው
እነሱ ወንድሞች ደግሞ ጤውን ቦታ ላይ ከባድ እንትን ነበረ እና በማግስት በሁለተኛው ቀን ደግሞ የልደታችን የልደታ ማርያም ዓመታዊ ክብር ይከበር ነበር እና ከተማው ላይ የታየው ሁኔታን ብታይ ተአምር ነው የምትለው በቃ ተአምር። እውነቴን እኮ ነው የምነግርህ። አንዳንድ ጊዜ ታለቅሳለህ በቃ ሰው ላይ የምታየው ነገር። አሁን በተለይ እናቶች፣ አባቶች፣ ወጣቶች በቃ የምታየው ነገር ደስ ይላል። ስለዚህ ገና እየታየ ነው ያለው አገራችን ላይ አሁን እንደዚህ በጥፋት ውስጥ የነበርን ወንድሞች እኔን ጭምር ሌሎችም ገና ምስክርነት የሚመጡበት ጊዜ ይመጣል። ሁሉ ነገር እየገባ እየመጣ ነው ያለው። እዛ ሞጆ ላይ ሲያገኟችሁ ሊደልሏችሁ ነበር የፈለጉት መጀመሪያ በመደለል እውነት ለመናገር ሌሎቹንም ቢሆን እንዳጠቃላይ ዓላማቸው መነሻቸውን ስረዳ እንግዲህ ልብ አድርግልኝ የሰበሰቡን ሰዎች ሁላችንም የሶስተኛው ማህበረሰብ ክፍል አካሎች ነን ብሎ የመደበን በቃ ሶስተኛው ማህበረሰብ ክፍል ሀገራችን እንደዛ አገላለጽ ገልጸዋለሁ። እኔ ድሃ በሚል መግለጽ ብዙም አይመቸኝም። ሶስተኛው ማህበረሰብ ክፍል ነው ብዬ የሚይዘው መድበዋለሁ። እንደ ሀገራችን ነባራዊ ሁኔታ ነው የምነግርህና ሁላችንም ሳይሆን ተመሳሳይ ነን። አየሁኝ፣ በደንብ አስተዋልኩኝ። ለምንድን ነው እንደው ቀልቀል አድርግ እንጂ የሚል ሀሳብ ሁሉ አቅርቤ ነበረ። አይፈልጉም። ምናልባት እነኛ ሰዎች ፈርተው አንዳንድ ጊዜ የጨርቅ የሚባል ነገር እኮ ችግር አለበት በራሱ እኮ በጣም እኮ ነው የሚገርምህ። በጣም አዝናለሁ እኔ አንዳንድ ጊዜ ልብ ውስጥ ያለው ማንነትን ሳያውቅ በጨርቅና በሁኔታ ይሄ በኑሮ በሁኔታዎች በማየት ብቻ ይህ ሰው እምነት የለውም፣ ይህ ሰው ከእምነት ውጭ ነው። ጌታን እወቁ። ጌታንማ ማን ያላወቀ አለ? በጣም እኮ ነው የምትናደሩ፣ የሚሰማ ነገር አለ። ስለዚህ ምንድነው እሱ መተው ነው። መፍቱን ለእግዚአብሔር መስጠት ነው። እግዚአብሔር መፍቱም ስለሆነ ማለት እግዚአብሔር ደግሞ ልብ ላይ ነው የሚቀመጠው አይደል? ልብስ ላይ አይደለም። ምን ጥያቄ አለ? ለምንድን ነው የልብሳችሁን መቆሸሽ አይተው የመጡት? እንግዲህ ይሄ በጣም ለየት ያለ ትንተና ያስፈልገዋል። ይሄ በጣም ሰዎች እንግዲህ ሲነውሩ ወይ ደግሞ ሲነውሩ ማለት ግልጽ ነው አገላለጼ ወይ ደግሞ ሰዎች የሆነ እንግዲህ አሁን ያለንበት ዘመን እንደምታውቀው ነው፣ የሰይጣን ዘመን ነው። በዚህ ዘመን ላይ ከሰይጣን ጋር ያደሩ ሰዎች ያላቸው አማራጭ ምንድን ነው? ይሄው ነው። አሁን ያነሳልኝ ነገር ያላቸው አማራጭ ሰዎችን እንዴት አድርገው እንደዚህ ይሄ ድሃ ተኮር የሆኑ ሰዎች ጋር በመግባት እኛን ሰው በመበረዝ ከዛም በኋላ ገና አንዳንዴ እኮ ሃይማኖትን ብቻ አይደለም እኮ እያስቀየሩ ያሉት እኮ እንደዚህ አይነት ሰዎች እኮ ገና ደግሞ እኮ አናውቀውም። ከዘመኑ በኋላ ዘመኑ የመጨረሻ ዘመን ላይ ያለነው በአሁኑ ሰዓት አይደል? በእነኚህ ወንድሞቻችን በደካማ ጎናቸው መብራንና አማላጅነት፣ ጻድቃን ሰማዕታት ታሪክ፣ የመላእክቶች ጠባቂነት እያስካዱ የጀመሩ ሰዎች እኮ ነገ ደግሞ ምን ሊያዝ እንደሚችሉ ታውቃለህ። አስቸጋሪ እኮ ነው። ስለዚህ ምንድነው ሳይጠፉ የሚመለሱ ብዙ ወንድሞቻችን አሁን እየበዙ ነው። እኔም ጠፍቼ ነበር ተመልሼ ነው እንዴት ነው የምነግርህ። በአካሄዴ ባረማመዴ ጥሩ አልነበረም። አሁን ግን በሷ ምልጃ በሷ ኃይል በአምላክ የፈጣሪ ኃይል ይኸው እንግዲህ በተቻለ መጠን ወደ መንገዱ ለመምረጥ ጥረት እያደረኩ ነው ያለሁት። ይሄን ይመስላል እንግዲህ። በአውደ ምሕረት ቆሞ ልክ እንደሚያስተምረው ወንጌላዊ በጎዳና ሆነህ ደግሞ ብዙዎቻችንን አስተምረህናል። የእውነት ለዚህ ቀንም ነው ያቆመህም ያቆየህም። በጣም ድንቅ ምስክርነት በልበ ሙሉነት የእግዚአብሔርን አዳኝነት የድንግል ማርያምን አማላጅነት የመሰከርክ ጀግና ነህ። በእውነት ለምና ከዚህ በላይ ጀግንነት የለም። ሰው ሲጥል ጀግና ነው ብሎ በሚወደስበት በዚህ ዘመን አንተ ደግሞ በደለኛ ነኝ ብለህ የእስር ጊዜን ጨርሰ የእመብርሃንን አዳኝነት በአደባባይ መስክረሃልና እመብርሃን ፍቅሯን ጣሟን በልብህ ታሳደረብህ። አሁንም ካንተ ጋር ትሁን። ብዙ የሚጎል ነገር አለ በምድር እሷ ትሙላለህ። ብዙ የሞላላ አለ በልብና የእውነት ካንተም ፍቅር ለኛ ይክፈለን፣ ካንተ ምንድነው ጥንካሬ ለኛ ይክፈለን ነው ማለት የምፈልገው። ወደ አንተ ልምጣ። ሌላው በጣም ያስገረመኝ አንድ ነገር ይሄ ነገር አላበቃም በሶሻል ሚዲያ ከለቀቀ በኋላና ወደ ስቱዲዮ ና ነው የሚልህ። አሁንም ያኔ እዛ ያስጣልከውን እንግዲህ በመንፈስ ቅዱስ ምሬት ነው እንጂ በአንተ አይደለም የተናገርከው። እውነት ነው። ከአንደበትህ ይወጣም አይመስልም። አንተም ይሄንን ታምናለህ። በመንፈስ የተናገርከውን መሸነፉ በደንብ ሰው አንተን መረዳቱ አሳዝኖታል። ስለዚህ ያንን ነገር ደግሞ በተስተካከለ መጠን ገንዘብ ለትራንስፖርትም እንሰጣለን ለሌላም ነገር እናደርጋለን በሚል እሳቤ ስቱዲዮ መጥቶ አንተ ከመጽሐፍ ቅዱስ ጠቅሼ መናገር አልችልም፣ ለዚህ መሟገት የሚችሉ ቤተክርስቲያን ምላሽ የሚሰጡ ልጆች አሏት እያልክ ነው። ከነሱ ጋር መነጋገር ይቻላል። ቤተክርስቲያን ሊቃውንት አላት። የወላድ መካን አይደለችም። እነዚህን ሰዎች ይፈሯቸዋል። በነገራችን ላይ አይመጡም። የቤተክርስቲያንን ልጆች ልክ እንደነሱ መጽሐፍ ቅዱስ ጠቅሰው ለሚከራከሩ አይደለም ለሚማማሩ
ቤተክርስቲያን መላሽ አለ እነሱን አይፈልጉም እና አንተን ጠይቆ መጥቶ ምንድነው ማሳጣት የፈለገው በአንተስ መሳሳት የሚከብር እግዚአብሔር አለ ወይ ለምንድነው ናሚልህ ምንድነው የገባህ አንተ እኔ የገባኝ ነገር እንግዲህ እዚህ ጋር ተረዳሁት ነገር አለ አንደኛ ነገር አዝናለሁ እንደዚህ አይነት ወንድሞች ብዙ አልጋፋቸው ምን ማድረግ ይቻላል እንግዲህ ምን ማድረግ ቅድም ገልጬ ይልሃለሁ እኮ ዘመኑ ክፉ ነው ብያለሁ እኮ እና እንግዲህ ያ ክፉ አውሬው እንግዲህ በእነኚህ ሰዎች ገናም ሌላ ብዙ የምናየው ታሪክ ብድሚና ጤና ከሰጠን የምናያቸው ብዙ አስነዋሪ ሁኔታዎች ይኖራሉ እንግዲህ እግዚአብሔር እንዲከብር ለፈለገ ሰው ይሆናል ብዬ መቼም አላስብም ስለዚህ ይህ ወንድሜ እንግዲህ ለሶስተኛ ጊዜ ለሌላ ቀረጻ እኔን ሲጋብዘኝ እንዳልከው አዲስ አበባ እንድመጣ አንዳንድ እንዳልከው ነው እንደዚህ ካለውበት አኳያ የሚያስፈልገውን ትራንስፖርት ቤቶች እንደዚህ አድርጎ መጥቼ አዲስ አበባ ላይ ሌላ ጥያቄ እንደሚጠይቀኝ ነው ሐሳብ ያመጣኝ ቅድም ገልጫለሁ ይሄን ነገር ይሄ እንግዲህ እኔ ምን ልጠይቀኝ ይችላል ከዚህ በላይ አሁን ምንድነው ያስፈራል ያስበው እንግዲህ ዛሞጆ ላይ ጨርሰናል ጉዳዩ ቤተክርስቲያኗ ሊቅ አይደለም ነግሬዋለሁ በነገራችን እንደው አንድ ነገር ላስቀምጥልህ አንድ ነገር ለመላው ኢትዮጵያ ማሳለፍ ፈልገው ነገር ለምን ተከታይ ማሳለፍ ነገር የመጨረሻ ጥያቄ ጠይቀኛል እዛ ላይ ማየት ይቻላል ቢሆንም ምንድነው የሞተ ሰው ያማልዳል ወይ ታዲያ ብሎ ስጠይቀኝ አይ ይሄን ጥያቄ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ወጣ ያሉ እምነቱን የሚያውቁ ሰዎች አሉ እነሱ ይመልሳሉ ብዬ ነው የመጨረሻ ስንለያይ ማለት ነው ማለት እኔ በድፍረት መልስ ቤት አሉ በዚህ ጉዳይ በቂ መልስ ይመልሱ የሚችሉ አሉ ሊቃውንቶች አንተ የተደረገልህን የመሰከርከው አዎ ይሄን ነው እሱ ያገኘህም ደግሞ የቤተክርስቲያኗ ተጠያቂ ሆነ አይደለም ያገኘህ በኑሮ ምክንያት ወድቋልና ጎስቁሏልና ጎዳና ላይ ስላገኘሁት የድቃቂ ፍራንክ እላቂ ልብስ ልስጠውና ምናልባት ወደኔ ያመጣዋለሁ ብሎ ያሰበው እንጂ አንተ ቤተክርስቲያንን ሊቆናር በተአምር እንዴ ተናግሬያለሁ እኔ ለምጨራሽ እንጂ ጨራሽ ድፍረትም የለኝም ጨራሽ እንደው እንግዲህ ሰውዬ እንግዲህ ይሄው እንደነገርኩ ነው በቃ ልናዝንለት ነው የሚገባው ብዙ ልንጸልይ ይገባል እንትን መግፋት የለም አንዳንድ ጊዜ እኮ ማን ያውቃል ደግሞ ሊመለስም ይችላል እኮ እሱና መሳይ ሰዎች እኮ ነገሮች እየገባቸው ሲመጡ እስኪ ዝም ብለህ አንተ እንደው አንዳንድ ጊዜ ይለታቃል ይቅርታ ይደረግልኝ ጻድቃኔ ማርያም አይደለም የትም ቦታ የትም ለምን ወደ ጻድቃኔ ማርያም ልመጣልህ ነው እንደው አንዳንድ ጊዜ እምባይመጣብህም ስታየው ሰው ተንበርክኮ ይጸልይ እኔ አንዳንድ ጊዜ ወይ አምላክ ይላል እንደው ምን አለበት የሁሉ ሰው በታገለ ያለው ለዚህ እኮ ነው የምነግርህ እንደው ዛይዱ በቃ ሰው ሲድን ስታየው ጻድቃኔ ማርያም ይሉ ሰው ሲደሰት ስታየው ሸንኮራዋን ሲደሰት ስታየው ቁልቢ መጥቶ ከስንት ሀገር መጥቶ ሰው በቃ እምነቱን ምን ያህል ቅዱስ ሚካኤል ጠባቂነቱን እንዳሳያቸው እዛ ጋር ሲመጡ ሲናገሩ በቃ እኮ የሚደንቅ ታዲያ እንዴት ነው የሚካዱ ወንድም ጋሼ ይሄ ካዱ ሰዎች ደግሞ ልታዝንላቸው ነው የሚገባው ጫና ልታደርግባቸው አይገባም ባይነኝ እኔ ሰው ናቸው በቃ ይመለሳሉ አንድ ቀን ተስፋ ጠብቃለሁ ካልተመለሱም ደግሞ ያው ተዘጋጀው ምን በቃ እንደዛ ሚካኤል በጣም የገረመኝ ነው ታውቃለህ እንግዲህ በስንዴ የተለወጡ ብዙዎች አሉ ስንዴ በመስጠት ለመለወጥ የሞከሩ በጣም የሚያስገርመኝ የሚያስደንቀኝ ነገር ከኮራውበት አንዱ ነገር በጎዳና ላይ ያሉ እህት ወንድሞቻችን ያጠራቸው ፍራንክ እንጂ የጎደላቸው ምግብ እንጂ እግዚአብሔርን ማመን አይደለም በእግዚአብሔር የሚታመኑ ናቸው ጎዳና ላይ ያሉ ያውም ከኔ በላይ ጎዳና ላይ ያለው በእግዚአብሔር የሚያምን ነው ምክንያቱም የሚበላውን ይሰጠዋል ሰው ቤት ውስጥ ተኝቶ ሲበርደው እሱ ብርዱን እንዲታገስ እግዚአብሔር ያግዘዋል በጣም በሚገርመኝ ነገርና በድቃቂ ፍራንክ በእላቂ ልብስ አምላክህን እንደማትቀይረው የድንግል ማርያም አማላጅነት ጋራ እንደማትደራደር የመብርሃን ፍቅር ከሚሞቅ ብርድ ልብስ እንደሚበልጥ የድንግል ማርያም አማላጅነት ከሺህ ብሮች እንደሚልቅ የድንግል ማርያም እናትነት ከምንም በላይ እንደሚበልጥ ነው የመሰከርከውና ካለፈ በኋላ ምን ተሰማ ይሄን በመመስከር እንደው ነው ወደ ጻድቃኔ ማርያም እንሄዳለን ከዛ በኋላ አይገርም እንደው አንዳንድ ጊዜ እኛ እኮ ያንሳል እኮ ጎበዝ ያንሳል እኮ አንዳንድ ጊዜ ታስበው እኮ እንደው እውነቴ ነው ውስጥ ዝም ብለህ እስኪ ሰዎቹ ውስጣቸውን ቢያዩ ስላለው አንዳንድ ጊዜ አንዳንድ የመፈጸረ እንትን ሲገባ እኮ እንደ ቀላል ነገር እንዳታየው የተፈጠርክበት ዓላማ ሲገባና ወደ አፈር ተመልሰ ደሞ እንደምትነሳ ትባል እኛ እኮ ብዙ ድል አለን እኮ እኛው ገና የሚጠብቀን ነገር ታውቃለህ አይደል እና ይሄ ሲገባ እኛ አባት
ምን ሰራን ገና ምን ተሰራ? ዝም ነው አንገት መድፋት ነው። እንደው ከአብርሃም ከምትለው ሚዲያ ጋር ጉዳይ ተነስቶ እኔ እምነት አለኝ። እምነቴ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። በዚህ መሰረት ደግሞ ባይገባኝ ብዙ ማለቃቸው ነገሮች ቢኖሩም ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የራሱ የሆነ አካሄድ ደረጃዎች አሉ። ማመን ማወቅ አለበት ባል ቀኖናው ላይ ራሱን የቻሉ ነገሮች አሉ። እኔ ደግሞ የመጨረሻው ታች ያሉት ኃጢአተኛው ስለሆንኩኝ ገና ስለሆንኩኝ ሰማኝ ነገር እንደው እንደዚህ ነው ብዬ ለማስቀመጥ ክብር ምስጋና ለፈጣሪ ይሁን። እውነቴን ነው የምነግርህ። በቃ እኔ ምን ቤት በምን ቃል አስገልጸዋለሁ? ይሄ ነገር በእውነት ነው የምነግርህ። ይሄ እንደው ዝም ብለህ የምታነሳው ነገር አይደለም እና እግዚአብሔር የተመሰገነ ይሁን። አሜን። በቤተክርስቲያን ስር ቁጭ ብለህ ወንጌልን መማር ትፈልጋለህ? ይህ ግድ ነው እኮ ጥያቄ የሚነሳበት ጉዳይ አይደለም። እኔ ብቻ ሳልሆን እኔ አሁን ይገርማል በስሬ ወደ 20 ልጆች በቅርቡ እዚሁ ሞጆ ከተማ ላይ በዚህ በሪሳይክሊንግ ስራ ስልጠና ተሰጥቶ አንድ ልጆች ስልጠና ሰጥቶ እነኛን ወንድሞች ሁሉም በእምነት ውስጥ ያሉ ወንድሞችን መሰብሰብ አድርገን ሌሎችም የሚወስኑ ቢኖሩም በእምነታችን እንድንማር እንድንጠነክራው። የሰው ልጅ እኮ በእምነቱ ሲጠነክር እኮ ሀገር ትጠበቃለች እኮ። ምን እኮ ነው የምነግርህ። ሀገር የምትላት ብዙ ነገር ኢትዮጵያ ነው ያለ። እኔ ገና በ16 ዓመት ነው የተዋጋሁላት አሰብ ላይ። እቴን ነው የምነግርህ። ጽዋ ላይ አሰብ ላይ ውቃ ከይቻል በልጅነቴ ብዙ ነገሮች አሉ። እምነት ከወታደሩም ወታደር ሚናውን ታውቃለህ። ወታደር ሚናው ከባድ ነው። ዛሬ ቀላል ነገር እንዳታደርገው። እምነት ደግሞ በራሱ ሀገር ይጠብቃል። በራሱ ብቻ ትልቁን ምዕራፍ ይዞ ማለት ነው። የአባቶች ሀገራችንን ሰላም አድርግልን። ታሰረው አባቶች 24 ሰዓት በየገዳሙ በየቤተክርስቲያኑ እስኪ ሀገራችንን ሳይሉ አጥራ ያውቃሉ እንዴ? በፍጹም። እና እግዚአብሔር ዝም የሚል ይመስላል እንዴ? መብራት ዝም የምትል ይመስላል በኢትዮጵያ ጉዳይ ላይ? አዎ። ስለዚህ እምነት ሀገር ይጠብቃል። የብዙ እናቶች ልመና አንተ እኮ ነው የሚሉት። እስኪ አንዳንድ ጊዜ እንደው ፕሮግራም አድርግና ወጣ ብለህ ዝም ብለህ እስኪ ቤተክርስቲያን አካባቢ ገዳማ አካባቢ ስትሄድ እንደው ብዙም አትያቸው ጥሩም ስላልሆነ አዳምጣቸው እስኪ። ስቅስቅ ብሎ ከሚያደርጉ ሰዎች እኮ ያጋጥመዋል። አገሬን ሰላም አድርጋት ዝናብ ስትሰማለህ ካሮጊቷ ሞት አባቶች አገራችን ሰላም አድርጋ ሰዎቹ በሰላም ገባ አድርገው ይደውም ያለው ወደ ምስራቅ ሄዶ ምስራቁ ወደ ምዕራብ የምዕራቡ ወደዛ ሄዶ እንደፈለገ ነግዶ በልቶ እንዲኖር ሁኔታዎችን በዚህ መልኩ እግዚአብሔር ያመቻች ዘንድ ለሀገራችን በረከት አምጣ። መሪውን ከመሪው ጋር አስማማ ይላሉ እኮ። እውነቴን እኮ ነው የምነግርህ። መሪውን ከመሪው ጋር አስማማ፣ ተመሪውን ከመሪው ጋር አስማማ ይለምናሉ። አስማማ ነው። ከማስማማ ነው ትርጉም ያለው ጥቅም ያለው አይደለም። ይሄን ያህል ነው የምነግርህ። ስለዚህ እኔ ያን በማድረጌ በመናገሬ እኔ አይደለም የተናገርኩት፣ እሷ ፈቃዱ አሁን ነው። አልተቀጣጠርንም። ሃይላንድ ቁጭ አድርጌ በደከምኩበት መዳበሪያ እንድብት አድርጌ ሃይላንድ ነው የምትለቃቀመው። አሁንም ሃይላንድ ነው የምትለቃቀመው። ከነ መዳበሪያው እንደው ቃውን ሽክብ ያይተን ያለች ጠርቀምቀም አደረኩልህና እንደው አዲስ አበባ ከይኩ ላይ ቀርብዬ የውሸ መስመት አድርጌ መጣሁኝ። ሃይላንድ ጠርቀም አድርጌ ሽጬ ትንሿን ዋጋው ደግሞ በዛኝ ምክንያት ተወደደ ረከሰብን እንጂ እንደውም ጥሩ ነበር እኮ። አዲስ እኔ ጋር ለመምጣት ነው ይሄን ይደብስ እንዴ? ምን እያልክ ነው ያለው? ግድ ነው አይደለም? እንደዛ አይደለም። አሁን በልብስ ለመግለጽ አይደለም። ከኔ በላይ የሚታይ ልብ አለ ለማለት አይደለም። ማርያም ያዘኝ ለማለት አይደለም። እንደዛ ለማለት ሳይሆን እንደው አለ አዲስ አበባ ባላ ገለ ስመጣ እንደው ከሚል ሳቢ እንጂ ከድፌ ውስጥ ምን እንዳለ ነው ይኮራል። ወዴት ነው በቃ እኔ ኮራል በጣም ኮራል፣ ገናም ኮራል። በቃ በሷ ፍቅር በሷ ማለጅነት ውስጥ ያለ። አሁን የት ነው የምትኖረው? ሞጆ ከተማ። ዛሬ ነው ከሞጆ የመጣሁት። ከሞጆ ነገ ከወንድም አብርሃም ጋር ቀጠሮዋለን። ወደ ጉዳዩ ሲገባልህ የተሰማኝ ስሜት ትልቅ ደስታ ነው። ትልቅ እርካታ ተሰምቶኛል። እውነት ለመናገር ጎዳና ላይ ነው የምትኖረው? አሁንም ጎዳና ላይ ነው የምትኖረው? ጎዳና ላይ ነው የምኖረው። ጎዳና ላይ አይባልም። እንደው የምንግባባበት ቋንቋ ስለሆነ እንግዲያውስ ጎዳና ላይ ነው የምትኖረው? እንግዲያውስ እውነት ለመናገር በሞጆ ከተማ ምእመናኖች፣ በሞጆ ከተማ ህዝብ፣ በሞጆ ከተማ የሚመለከተው የትኛውም በመንግስት አስተዳደር ውስጥ ያሉ ሁሉ የሚያውቁት የሚመለከቱት ጉዳይ ሁሉ እውነቴን ነው የምነግርህ። ስለ ሞጆ ከተማ ሳነሳለት አምኑ በገብርኤል በሚካኤል በሁሉም ደብሮች አካባቢ ላይ ህጋዊ ሰላማዊ ሰው እስከመጣ ድረስ አርፈ ጸልየ ትልበታለህ። ስለዚህ እኔም አሁንም በቅዱስ ሚካኤል ደጃፍ አካባቢ ላይ ያለችን ነገር ጠፋ አድርጌ ስብሰባ አድርጌ እዛው እያደርኩኝ ጠዋት ተነስቼ አንዴን እየለቀምኩኝ
የማህበረሰቡ ጋር በፍቅር በሰላም ነው የሚኖረው። አዎ እውነት ነው። በሚያግባባን ቋንቋ ጎዳና ላይ ያለው በጣም ጥሩ። ይሄን ያነሳሁት ያለ ምክንያት አይደለም። ደጋግመ የሞጆ ከተማ አስተዳደርን ታመሰግናለህ። እኔም ማመስገን ፈልጋለሁ። በጣም መመስገን ስላለበት በብዙ መልኩ አስተዳደሩን ከልብ ነው የማመሰግነው። ይቺ ኑሮ ከተባለች ያንን ስላላሳጧችሁ፣ ሁለተኛ ደግሞ እየተደረገ ያለው ቅድም ያልከው የግሪን ኤሪያ ዋቴቨር ሁሉን ነገር ማመስገን ፈልጋለሁ። ምክንያቱም ይሄን ለማመስገን አንተን ሆኖ መታየት ያስፈልጋል። ያ ለአንተ ትልቅ ማረፊያ ስለሆነ አሁን አንድ ጥያቄ ላንሳልና ወደ መጨረሻዎቹ እመጣለሁ። ለምንድን ነው ድጋፍ ከተቻለ እንዲደግፉ ኦርቶዶክሳውያንን እንነግራለን ስልህ እኔ ድጋፍ አልፈልግም ለድጋፍ አይደለም የመጣሁት አልከኝ። ለምንድን ነው እንደዛ ያልከኝ? አዎ ለምን መሰለህ ወንድሜ፣ እንግዲህ እኔ እንደዚህ አይነት ጉዳይ ሲጀምር አሁን ነግሬ ካለው እኔ ይህ ሰው በገጠመኝ ያገኘን ብያለሁ። እኔ ያለን በዛን ቀን የተናገርኩት ካየሁት በኋላ ገርሞኛል። ለኋላ እንዳልመለስ ፈራለሁ። አልመለስም። ምክንያት አለው፣ እግዚአብሔር ምክንያት አለው። እንደነገርኩ ነው። ልክ በአመቴ ነው፣ እውነት ነው የምነግርህ፣ እግዚአብሔር ምስክሬ ነው። የተናገርኩበት ቀን በአምናው ጻድቃኔ ነበርኩ። መጋቢት 8 አምና መጋቢት 8 አሁን 2017 መጋቢት 8 የት ነበር? ጻድቃኔ ነበር። 2017 ማስተር የሚያስገዝ ሰላከኝ አልኩ። አሁን ደግሞ ስናገር ደግሞ ሞጆ ነበርኩ አይደል? ይሄ ምክንያት አለው። ገና ያልነገርኳችሁ ብዙ ጉዳዮች ነው። እውነቴን ነው የምነግርህ። ደንግጫለሁ። ገና እንደናንተ አባቶች ወንድሞች ጋር ተነጋግሬ አስፈላጊ ነው ወይ ይሄ ነገር ሊተውሉ ግን የሚገለጥ ነገር አለ። እውነቴን ነው የምነግርህ። ስለዚህ እንዴት ማስቀመጥ እንዳለብኝ አላውቅም። ይሄ አስፈላጊም አይደለም። አስፈላጊነቱ ያው ያዘኝ እዚህ ጋር ምን አለ መሰለህ፣ እኔ ጎደለኝ ነገር የለም። እኔ ጎደለኝ ነገር አለ። እየኖርኩ ነው አይደል? እየለቀምኩ ትልቅ ስራ ነው፣ የተከበረ ስራ። እኔ ሙሉ መኪና ካርቶን ከሐረር ከድሬዳዋ ከጅጅጋ ድረስ ጭኛ አምጥቼ ፋብሪካ አስገባለሁ በጉልበትና ጤና በነበረ ሰዓት። አሁን ደግሞ 10-15 ማይላንድ ለቅሜ ቤት ስላደረኩ ነው ያለው። እሱ አይደለም ነጥቡ። ነጥቡ ቢቻል እንደው ይሄ መንፈሳዊ ሆቴል ሊያዳብር የሚችሉ እንደዚህ ወደ ገዳም አካባቢዎች ላይ እንደው ትምህርቶቹ አካባቢ ላይ ዘንበል ያለ ሁኔታዎች እንጂ ለኔ የሚያስፈልገው በአሁኑ ሰዓት ላይ ሌላ ወጣ ያለ ጉዳይ አስፈላጊም አይደለም። ፍጹም አይደለም። ይሄ ፍጹም አይደለም። ምክንያቱም ያጎደለን ነገር ምን አለና ነው። እሱን ነጥብ ይያዝልኝ። እንደው በዚህ አጋጣሚ እንደው በቃ እንድማር እንደው በእውቀት ይሄ እምነቴ በተቻለ መጠን አዎ እውነት ነው፣ በእውቀት ነው። በዓለማዊ ለምሳሌ ቴዎሎጂ ኮሌጆች ገብተህ የምታገኛቸው እውቀቶች አሉ፣ እውነተኛ እውቀቶች አሉ። በእምነታችን ደረጃ ደግሞ እግዚአብሔር አምላክ ታውቃለህ፣ መቼም ወደኋላ ስንመለስ ያው ከአባቶች እንደምሰማውም ነው የሐዋርያቶችን ታሪክ የእውቀታቸውን ደረጃ ይሄ እውቀት የምትለውን ነገር እግዚአብሔር አምላክ በመንፈስ ቅዱስ አነሳሽነት ተነስቶ መጽሐፍ ቅዱስን ሲያጽፍ በሐዋርያቶች አማካኝነት ላይ እነኛ አባቶች ያው የእውቀታቸውን ደረጃ ይቅርታ አድርግልኝ በእኔ አንደበት እነሱ መግለጽ ባይገባኝም እግዚአብሔር አምላክ ያንን ቃል ወንጌሉን እንዲጽፉ ያደረጋቸውን ሐዋርያቶች ታሪክ ታውቃለህ መቼም አይደል? እውቀትና የምትለው ነገር ስመጣልህ ማለት ነው። የእነ ጳውሎስን የአንዳንዱ ሐዋርያት ወንድሞቻችንን ታሪክ ታውቃለህ። ስለዚህ ይህን ነገር ስታየው እግዚአብሔር ምን እንዲሰራ እንዳቀደኝ ምን አውቃለሁ በእኔ ውስጥ። በጣም ጥሩ። አፍን በማር ሊያዘውና አንድ ነገር ልንገር፣ አፍን በማር ሊያዘው። በጣም የምወዳቸው ወዳጅ አሉኝ። አንድ መምህር ለኔ ቅርብ እንደ ወንድም ነው። መምህር ደረጀ ነጋሽ ዘወይንዬ ይባላሉ። ሁሌ ምን ይሉኛል መሰለ ባገኙ፣ ብፁዕ አቡነ አትናቴዎስ በሰውና በጊዜ መጠቀም ብልህነት ነው ይሉኛል ይላሉ መምህር ደረጀ ነጋሽ። ይኸውልህ አሁን በሰውና በጊዜ ተጣምረው ሰውና ጊዜ ተጣምረው አንተን ሊያግዙ ነው። አሁን አንተ ያገዝከው ስለሆነ እሺ በለኝ። ክቡራን ተመልካቾቻችን እልፍ ኑሯቸው ለመጨመር ጎፈንድሚ በሚከፍቱበት በዚህ ጊዜ ጥቂት ተነካን ብለው ለዚህ ማካካሻ ጎፈንድሚ ይከፈትልን የሚሉ እልፎች ባሉበት በዚህ ጊዜ አንድ ካሜራ ነውና ያለን 2 ግዙልን ብለን ጎፈንድሚ በምንጠይቅበት በዚህ ጊዜ ትንሽ ነገር አድርገናል ብለን ክፍያችን ዋጋችን ከእግዚአብሔር ሳይሆን ሰው ሊከፍለን ይገባል ብለን የምናስብ ብዙ ሰዎች እያለን ይህ ወንድማችን ክንፈ ሚካኤል
በጣም በሚያስገርም መልኩ ላለፉት 15 ዓመታት እስር ቤት ነበር። ላለፉት 15 ዓመታት የደርግ ወታደርም ጭምር ነው። ከዛ ከወጣ በኋላ ህይወት አልቀናችለትም። ህመምም ነበረበት። በእኔና በእናንተ ቋንቋ ሞጆ ላይ ሚካኤል ቤተክርስቲያን ጎዳና ላይ ነው ያለው። አሁን እንደሚነግረን ከሆነ ለዚህ ኢንተርቪው እንኳን አዲስ ልብስ ተገዝቶ ከሰው ለመምጣት ይቅርታ አትና እኔ ብቻ ልናገር፣ እሺ ጣልቃ አትግባብ። ለምን እያስቆመኝ ስለሆነ ለዚህ ልብስ ገዝቼ ልምጣ ብሎ ለመጣ ወንድም ግን እኛ ከለበስነው በላይ ስለ ድንግል ማርያም ጣዕሟን ፍቅሯን በሚያምኑት ሳይሆን ለማያምኑት ተናግሮ የረታ በዓለም መነጋገሪያ የሆነ ብዙዎች ኦርቶዶክሳውያን አይደለም ላንተ ለኔ ሰምታኛለች ብለን የተከተልንለት ወጣት እርዳታ ከናንተ አልፈልግም ከድንግል ማርያም ነው። አዎ ከድንግል ማርያም ነው እርዳታ። እሷ ታግዝ። ከሷ ጋር ያለህን ንግግር አንተ ነህ የምታውቀው። እመብርሃን ትቅረብ። ግን ለጸሎት ስትንበረከክ አደራ እንዳትረሳኝ። ዜና ገብርኤል እያልክ አስበኝ። የእውነቴን ነው የምልህ። ልክ እንደዚህ እንዳንተ ፍቅር ጥንካሬ የሌለን ያንተን ያህል እምነት እንኳን የሌለን ብዙዎች ስትጸልይ ስትጸልይ እንድታስባቸው በጸሎት እንድታስባቸው የሚሆን ብቻ ግን ለአንተ የታየች ለነሱም እንድትታይ የልባቸውን ፈቃድ እጃቸውን ከኪሳቸው ጋር አጣምረው ማገዝ ይፈልጋሉ። ለበጎነትም ለምንም ብቻ ዋቴቨር ለምን በመላ ዓለም ያላችሁ ኦርቶዶክሳውያን ስለመብርሃን ብላችሁ የድንግል ማርያምን ክብር ከፍ ያደረገው ወንድማችሁ በስጋ ዝቅ ብሎ ማየት የለብንምና የምትችሉትን ከታች በምታዩት ባንክ አካውንት የወንድሜ ባንክ አካውንት ነው። በመብርሃን ይዤሃለሁ። ሙሉ ስምህን ብቻ ንገረኝ። እኔው ማን ነው? በመብርሃን ይዤሃለሁ። ግድ የለም እኔው የአባትን ስም ንገረኝ። እኔው ተሾመ። ስለመብርሃን ብላችሁ አካውንቱን ከስር ያለውን እኔ ጠይቄ አስገድጄው ነው። ስለመብርሃን ብላችሁ ከስር ባለው ባንክ አካውንት ወንድማችንን በማገዝ የምናግዘው ለሁለት ነገር ነው። አሁን ቀጣይ ጥያቄ ስለምመጣ ነው። ወደዛ ለመሄድ ነው። ወደ ጻድቃኔ ማርያም እንሄዳለን። ቁልቢ ቀርቶ አያውቅም። በጣም በመስነ ነገ ለምን ደብረ ሊባኖስ አይሄድም? ለምን ዙቋላ አቧቡ የገብረ መንፈስ ቅዱስ አይሄድም? ግሸን ደብረ ከርቤ ለምን አይሄድም? አክሱም ጽዮን ለምን አይሄድም? ብዙ ቦታዎች እንድትሄድ እመብርሃን ደግሞ ትረዳናለች። ልክ የዛሬ ወር ሰው የሌላት አንድ ማርያም አለች። ስለሷ ልንገርና ወደ ጥያቄ ለምሽ። በጣም የሚያሳዝን የምታስለቅስ የምታሳዝን ቤተክርስቲያን አንድም ተወላጅ የለም ከዙሪያዋ ላይ። አንድ ተወላጅ ማለት አንድ ተወላጅ የለም። ሁላችንም ስንሄድ በአመት አንዴ ነው የምትነግሰው። ክርስቲያኖች ተሰባስበን ስንሄድ በሯ ይከፈታል። ልክ ስንወጣ በሯ ይዘጋል። ስንገባም አልቅሰን ነው፣ ስንወጣም አልቅሰን ነው። ለምን ስንገባ እንደምናለቅስ ታውቃለህ? ማንም ሰው የላትምና እኛን ነው የምንጠብቀው። ምእመኑ ሁለትም መኪና ይሁን ሶስትም መኪና ተሰባስበው እንሄዳለን። ልክ ንግሷን ጨርሰን ደግሞ ስንሄድ የምናለቅሰው በሯ ይዘጋል። በጉራጌ ዞን ያለች ቂልጦ ማርያም ትባላለች። ሰኔ 21 ቀን ትነግሳለች። እኔ ይዤ እሄዳለሁ። አብረን ነው የምንሄደው። በጣም በሚያሳዝን መልኩ ማለት ነው። ለዚች ቤተክርስቲያን የብራና መጽሐፍ አጽፈን ልንሰጥ አስበናል። ከጀርባው የክርስትና ስማቸውን ሁሉንም አጽፈንም ይዘን እንሄዳለን። በሱ ላይ መሳተፍ የምትፈልጉ በቀጣይ እንነግራችኋለን። ብራና መጽሐፉ ላይ አጽፈን ይዘን እንሄዳለን። ለስጦታ የማይጠፋ ታሪክ ስለ እንደነዚህ አይነት ቦታዎችን እንድትሳለም እንፈልጋለን። አሜን። በጣም ደስተኛ ነኝ። ገባህ? ይሄ በባንክ የሚገባው አካውንት እንድትበላ እንድትጠጣ አይደለም። ወደ ገዳም ስትሄድ ምንም እክል እንዳይኖርብን ደግሞ አምናለሁ። ሰሚነሽ ኪዳነ ምሕረት ይዤ እሄዳለሁ። ስጉሯ ማርያም እንሄዳለን። ትነጋገራላችሁ። ወደዚህ ስትሄድ እኔ ከፍዬ እንዲሄድ ሌሎች ከፍለው ይዘው እንዲሄዱ አይደለም፣ አንተ ፕሮግራም አድርገህ እንድትሄድ ነው። ስለዚህ ወደ ቂልጦ ማርያም ሰኔ 21 ቀን ንግስ አለ። በጣም የሚያስገርም የእሱንም ስልክ ቁጥር ጉዞ እንነግራችኋለን። ወደዛ እንሄዳለን። ወደ ሰሚነሽ ኪዳነ ምሕረት እንሄዳለን። ብዙዎች ቦታ እንድትሄድ ነው ይሄ አካውንት ላይ። ስለዚህ የተዋህዶ ልጆች ከመላው ዓለም ያላችሁ የምትችሉትን አድርጎ ከመሄድም ባለፈ
የሚሆን ነገር እናደርጋለን። መብራን ታሪክ ተቀይር የለ ደግሞ ባለገ ነገር ላይ አይደለም የምትሰራው። ነይ ሲሏት ቅርብ አይደለች፣ የለኝም ሲሏት ትሰጥ የለ፣ ባዶ ነኝ ስትል ትሞላ የለ። ተስፋ የለኝም ላለው ተስፋ ሞልታ፣ ራቁቴን ነኝ ላለው ከለበሰው በላይ አሳምራ፣ ልጅ የሌለኝም ላለው ልጅ አሳቅፋ፣ ልጅ ላለው አሳድጋ፣ ወግ ማድረግ አብቅታ፣ በእስር ቤት ላሉት መፈታት። ልክ እንዳንተ የዛሬ ወር እኔም እስር ቤት ነበርኩኝ። ማዕከላዊ እዚህ ፊት ለፊታችን አድርገን የምንጸልየው መብርሃን ነው። እስረኛ ሁሉ ተስፋው መብርሃን ናት። የዛሬ 9 ወርም እስር ቤት ነበርኩኝ፣ ፌደራል ወንጀል ምርመራ። የዛሬ 2 ዓመት ከምናምንም እስር ቤት ነበርኩኝ። በዚሁ በምናዘጋጀው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብር ጋር መጽናኛችን መብርሃን ናት። ሌላ የለችንም። ታምናለህ? አዎ በሚገባ። ምንም የለም። አሜን። ጠዋት ተነስቶ 12 ሰዓት ላይ ጸሎት አለን፣ 6 ሰዓት ላይ ጸሎት አለን። ከቆጠራ በፊት 11 ሰዓት ጸሎት አለን። ከዛኛ ጸሎት ቤት ስለሆነ የምንተኛው ማታ 2 ሰዓት ላይ ደግሞ ጸሎት አለን። ከፊታችን የምናስቀምጠው ድንግል ማርያምን ነው። እሰይ ነጋ የሚል መዝሙር ነው የምናገኘው። እና የሚገርመኝ አንድ የሰማዕቱ ዝማሬ ያለ እናንተ ጋር ቃላ እሱ እንደ ንብ አውራ ፈረሱ እንዳሞራ ጊዮርጊስ ጊዮርጊስ አስፈታን አደራ ከደመናው በታች እንዳይቀር ጸሎቴ ከደመናው በታች እንዳይቀር ጸሎቴ አሳረጊው አሳረጊው ድንግል እመቤቴ በቃ እያልን እንዘምራለን። በእውነት ይሄ መዝሙር የሚገርም ነገር ነው። ፖሊስ ኮሚሽን ማን ነው ወንጀል ምርመራንም ያውቀዋለሁ ከኬዚ አኳያም እሱ ብቻ አይደለም። በጣም ነው የሚገርም። አሁን ላይ ራሱ በጎዳና ላይ ሆነን አለችን እኮ አሁን ክረምት ዝናብ ሲመጣብን ፌስታል ስለረት የምናደርጋት ነገር አለች። እንደው ይቅርታ እንደ ቦታው ላይ አይደለም ያለነውና እንሄዳለን። ታገኛለህ ታገኛለህ። አሁን ለምሳሌ ቦርሳዬን ባወጣል ላውጣው ምን አለው? ቆይስ አደራችሁ ህዝብ እንዳያይብኝ ያይዋን ሊስዋውን ነገር አይ ሰው እንዳያይብኝ ግድ የለም ምናምን ደግሞ ይኖራል። ክፉ ነገር ይኖር ይሆን? ክፉ ነገር የለውም። የሚገርመኝ ኪሴ ውስጥ አሁን ከቡኬ ውጪ ቆይ ቡኬ ለብቻ ነው የማስቀምጠው። የቡኬ ጉዳይና ሌላው ደግሞ አሁን እኔ ምንድነው እስኪ ኬት ነው ያመጣቸው መበላሽው ተመልከትኝ። አሁን ሁሉ ጊዜ ረጅም ጊዜ ሆናችሁ ይሄ ከዘመን ዘመን ከኪሴ አላጣም። ከዘመን ዘመን ይሄ አሁን ይሄን ማሳየክ ከምን መሰለክ ቤቴ ደግሞ ሳር ቤቷ ላይ በትልቁ የመብራንን ፎቶ በምስል አሰርቼ አለኝ። በጣም እዛው ፌስታል ቤት ውስጥ አለ። ይሄ ከዋሌት ውስጥ ያለ ነው። እኔ ብቻ ይሄ ጥሩ ነው መያዝ። እኔ ደግሞ ምን አደርጋለሁ ከዚህ ስትወጣ ምን ለማንሳት ፈልጌ መሰለክ አሁን አንተ ላነሳልኝ ጉዳይ ነው። ሰብሰብ ብለን ምስሏን አምጥተን ጸሎት መደጋን አልከኛል። አሁን ላይ በማረሚያ ቤት ያሉ አሉ። ይገርምሃል። አባ ሳሙኤል የሚባል ማረሚያ ቤት አለ። እኔን ተፋይ መብርሃን ገና ይሰራ ያለ አባ ሳሙኤል ትሄዳላችሁ ሲባል ማለት ነው። መብርሃን እባክሽን ደግሞ ከማረሚያ አንዴ ዝዋይ፣ አንዴ ቃሊቲ፣ አንዴ ቅሊንጦ በዛ እባክሽ ስላት አባ ሳሙኤል ሳይደርስ በፊት ነው ንቅል አድርጋ ወጥታ ናይውል ብላው ይበረበረች። አሁን ደግሞ እዛ ይሰቃዩ ልጆች አሉ። ስማቸው ምትከሳፈ ከባድ ፍርድ ያለባቸው እኔ ፍርድ ላይ ምናምን ያሉ እጅዋ መታሰሩ ሁሌ ለምኗታል። የመብርሃን ቀን የለቷ ቀን ሲኖር የሚያደርጉት ነው በጣም የሚያሳዝን። ከቤተሰቦቻቸው ሳይቀር ዛሬ ለተቀኗ ነው። በተለይ አንድ ወንድም አለኝ ኢያሱ ዳንኤል ይባላል እና ጋሻው ዳምጤ ይባላል። ብዙ ወንድሞች ስማቸውን ባጥቀል ስመርጣሉ። ሆን ብለው ከእናቱ ዛሬ እኮ ማርያም ነች ማይ ስመጪ ብዙ ጓደኞች ስላሉ ቆሎንም ምንም ጨምረሽ አምጪና ዛሬ ለተቀኗ ከጓደኞች ጋር ሳልፋለሁ ብለው ሲጨነቁ ስታይ እስር ቤት ውስጥ እኮ ነው የምነግርህ። እንደው መንግስት አይዟቸው እነኛን ሰዎች ምሕረት ቢያደርግላቸው ብዙዎች ተጎድተዋል። እስር ቤት ውስጥ ነው መብርሃን አሉ። በቃ ለሌላ የሀገራችን መልካም የሚያስቡ ጥሩ ነገር የሚሰሩ በአማላጅነቱ አምነው ተንበርክከው ያን ያጠፋው ጥፋት ስህተት ነው ይቅር ይበለን እያሉ የመብርሃን ምስል በየእስር ቤት ውስጥ በየአማኙ ላይ እንዲግልጽ ብታደርጉ ብትልብሱን ማታ መጽናኛው እሱ ነው። በቃ ያው ታውቃለህ ቆጠራ የሚባል ነገር አለ። ያሳለፍነው ነው ረጅም ዓመት። ከዛ እንደገባ በቃ እዛ ውስጥ ሆኖ እሷን እያየ እባክሽን አውጪኝ 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 እኔን አወጣች እነሱንም ታውጣቸው። በመላለም ላይ ታሰሩ የእስረኛ ተስፋው እሷ ናት። በጣም በተለይ ደግሞ እስር ቤት ሲገባ የእሷን ዝክር መዘከር የሚገርም ነው። በጣም ጉልበተኛ ነው የተባለ ወጣት በፍቅር አንበርክካው
እሷ ማርካው እሷን ነው የሚጠባበቀው ሌላ ተስፋ የለም ብዙዎች እኛ ጥቅስ አይደለም የምንፈልገው ህይወት ነው የተኖረልን ስለ ድንግል ማርያም ስናነሳ እንባችን የምስጋና ነው የምን አይደለም ከገባንበት ፈተና እየወጣን እያየን ጥቅስ አንፈልግም ለዚህ ስለማማለደው አማልዳናለች አይተናል በቃ ምንም ለምን በራሳቸው ወሰን በራሳቸው አዳራሽ ውስጥ ፈጽመው እንደማይጨርሱት አላቅም ለምን እንደሚነካኩን አላቅም በእውነት የሷም ልጆች ስለሆነን ነው እነሱ እንደሚያደርጉብን ትንኮሳ እኮ በሃይማኖት እንትን ማድረግ ሁሉ ነው አለመታደል ነው ሊያዝክ ግዴለም እዚህ ጋር ለብዙ ለማንም ሰው ላሳውቅ የምፈልገው ነገር አለመታደል ነው እነኚህ ሰዎች እኮ አልታደሉም ስላልታደሉ እንጂ እኮ አውቀው አይደለም እኮ አንዳንድ ይላለው ምንድነው ጥቅሙ እስኪ ንገረኝ እኔን እያየኸኝ ነው እኔ ከነነውሬ ነጥቻለሁ እያልኩ ነው ያለሁት ምን ዝለላ እኮ ያስፈልገው ወይ ቁስ ፍለጋ ወይ ምናምን አለ እውነት ነው የምልህ የመብራን አማላጅነት ጉዳይ ድርድር የሚገባ ጉዳይ አይደለም አማልዱን ብሎ የሚሉ ሰዎች ደግሞ እኮ ስላልታደሉ ነው የምታየው ነገር እኮ ነው እስኪ ሂድ በአለም ላይ በሙሉ በመላው ኢትዮጵያ በአለም ላይ እስኪ ሂድ እስኪ እና ይሁሉ ህዝብ ሳይገባ ነው መብራን የሚያመልከው ይሁሉ ህዝብ ለመብራን ለመላእክቶች ሁሉ ነገር ክህደት ግብራቸው ሆኖ እንጂ ግብራቸው ነው እንጂ አትሊስት ዛሬ ራሳቸውን አውቀናል ብለው አስበው የሚክዷት ከእናታቸው ማህፀን ሲወጡ የሰሙት የመጀመሪያው ቃል እመብርሃንን ነው እናቶቻቸው ማርያም 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 ብለው የተወለዱ ከምጥ ከችግር ውስጥ የወጡ ዛሬ ራሳችንን አውቀናል ብለው ይክዷታል አንድ ነገር ላንሳልህ ከ50 ዓመት ሊያዝ ይቅርታ በጣም ምንም ማድረግ አልችልም ቅርታ እንደው ብዙ ጊዜ እንደዚህ ያን ነገር እንግዳ ስለሆንኩኝ ያው የት እንደሚል ማለቀም አንድ ነገር ልንገርህ ስም አልጠራም ግን ስጋ ዘመዴ ነው ስጋ ዘመዴ ልበለው እንደሚል በለው የትኛውን ልጠቀም በአጋጣሚ ገንዘብ አገኘ መሰለኝ ያ ሰው ሚሊዮነር ሆኗል ልበል አሁን የ5 ጊዜ ታናሽ ነገር እናገረዋለሁ እንግዲህ ምን ማድረግ አለብኝ መስከር ካለብኝ መስከር አለበት አይደል ስለሱ ቁስ ስለሱ ሀብት ምን አይመለከተኝም ያራግ ጊዜ ታናሽ ነው ወንድሜ ነው 16 ዓመት አስረ የተፈታው ወንድሜ ያልኩት እንግዲህ ዝቅ አልኩና ለወጣው ይሄው መብርሃን እንግዲህ ምንጆዋ ይሄው ተቻለ ቅዱስ ሚካኤል ያደረግንበት ጽንስ ክርስትና የተነሳንበት ልጁ ወስጀው ነው ልጁ አካባቢ ላይ እና እንግዲህ አሁን አርጅቻለሁ የሚሄደው ወንድሜ ስለዚህ አሁን እዚህ ቁጭ ብዬ አምላኬን እያመሰገንኩ ቀሪ በመኝ አገሬ ላይ ትንሽ ነገር እንደው 150 ሰራተኛ ትቀጥራለህ አለ ማንተ ጥሩ ታዲያ ነኝ ዛሽ ጋር ሰራተኞችን ልብስ የሚያጠቁ እኔ የሚሏል ልኩትኮት የሚያሉ ካደኩበት ነገና ስኩልቱም ስራ ባከው እንደሚስለው ምን አለ መሰል አይ ቸርች ተመላልሰህ እንትን ተብሎ ተጠምቀህ ከዛም በኋላ ነው እኔ የሥራ ጉዳይ ውስጥ እንዴ ምን ማለት ነው ቸርች ማለት ነው ቸርቻችን ቤተክርስቲያናችን ሚካኤል አንድ ያደገውኛ አስተዳደጋችን ስለማለት ነው አገኘኝ ሐሳብ አግኝቻለሁ ሃይማኖት ይሯል እሱ የስ ቸርች ደነገስኩኝ አምናችሁኝ እማዬ እንደዚህ እኮ አይ እሱን አትንካብኝ ነገር እንዴ እማዬ ምን ማለት ነው እስኪ አስቢው ትዝ አይልሽም እንዴ እኔ መጀመሪያ ልጅ ነኝ ሁለተኛ ልጅ ነኝ ትዝ አይልሽም እንዴ መብራን ልጅ እንደምጠላት እንደነበረ ቤታችን ዛሬ እንዴት ነው ይሄ ነገር ሊሆን ይችላል እሱ አይደለም የገረመኝ በአጋጣሚውና የሰርግ ፕሮግራም ይኖራል ከዚህ ወንድሜ ጎዳው ተያዘ መግለጽ ላለብኝ ነው ሌላው ሰው ትምህርት ነው ፈልጋለሁ እኔ አላማዬ አሁን ሰዎችን ስም አንስቶ ማጥላላት ምናምን ሳይሆን ትምህርት ነው ሰው ወንድሞቹ ወይም ቤተሰቡ ወይ አባቱ ወይ እናትክን ባሉበት ሃይማኖታቸው እንዲኖር መብት መስጣቸው ይገባል አንተ ትንሽ ሀብት አገኘው ብለህ እምነትን ቀይረህ ልባል ያሳደገ ቤተክርስቲያን አለ በመላእክት ጥበቃዎች ውስጥ አድገሃል አሁን እንዳልከው ቅድምም ማርያም ተብሎ የተወለድከው ስለዚህ አሁን ግን እድሜ ከሄደ በኋላ አንዳንድ ሰዎች በየቤተሰቡ ሲኖራል ስለምገምት ነው ከኔ ሰው ማይክ አለበት እንዲማት ነው ፈልገው አንተ እምነት ልቀየር ይችላል በወንድሞች ቤተሰቦች በእናትህ ወይ ደካማ ጎን ተጠቅመ ግን የሆነ ጊዜያዊ ጥቅም የሰጣቸው እነሱ ያንተ ሃይማኖት እንዲከተሉ ቤተሰብ ማስገደድ ወይ ደግሞ ጫና መፍጠር ማለት ይሄ ከባድ ጉዳይ ሊሰመርበት የሚገባ ትልቁ ቀይ መስመር ይባል ነገር አለ ሰማለሁ አንዳንድ ጊዜ አሁን ከዚህ ከእንትኖች አኳያ ከአንዳንድ መንግስታዊ ጉዳዮች አኳያ ተያዙ ሲከሰቱ ቀይ መስመር አልፎ አለኝ ሲባል ሰማለሁ ከቀይ መስመርም በላይ ነው ይሄ መፍትሄ ሰጠው ይገባል ወንድም አታሰራው ትርዳው መፍትሄ ነው ወፍሮ የሚያምጣው ከየት የሚያምጣው ገንዘቡ እሱ እኔ አጋጣሚ ደግሞ ወደኩ ታስረው ወጣ ያውቃል
እርዳኝ ስለው ሃይማኖት መከተል አለብህ ምን ማለት ነው? እኔም ብቻ አይደለም ሌሎች የቤተሰቦችንም አካልም ጭምር ወደዛ የማስገድ ነገር ታያለህ ትሰማለህ። አሁን ተለያይቻለሁ በዚህ ጉዳይ ተነሳ። ልባል ያዘኝ። ሰርግ ነበር 2015 ዓመት ነው። ይገርምሃል መብራት ሳሳይ የመጨረሻ ሳይት ላድርግልህ መብራት ሳሳይ ከሐረር ከተማ ነው ማርያም ቤተክርስቲያን ሐረር ተሳልሜ ልክ ቆይ ሀገሬ ለምን አይደምቅ ይደርሽ ተምጣርኩልና የሆነ ብር ነበር እንጂ ተሳፍሬ መጣሁ። እንደ ነገ ስመጣ ከተነገ ወዲያ ሰርግ ነው እኛ ቤት ውስጥ ግን አድርግም ቤታችን ሚካኤል ሳልም ከሚካኤል ቤተክርስቲያን ብዙ አይደለም ነው ቤታችን እማዬ እስላም ነው ምናምን ማለት ወይ ማነገር መቼም አንተ እሷን ብትነግረህ መቼም መብራት ባትነግረህም አትመጣም። ምንድነው ማለት ሰርግ እኮ ነው ነገር ከነገ ወዲያ ቅዳሜ ሰርግ ነው ሰርግ ደግሞ አይቻልም። አንድ ነገር እኮ አለው ወታደር ቤት ያሳለፍኩት ብዙ ጊዜ እስር ቤት ያሳለፍኩት ሰርግና ሌላ ነገር ያህል ሁለቱም ጎን አውንታዊ ነው ማለት ሳይሆን ሰርግ ለቅሶም በዛው ይባል ገጥሞኛ ያቅም እንደዚህ በሴት ታሪክ ላይ ማለት ያገቡቶችም አሉ ባክሊ ላይ ገባች የት አለችኛው መልካም ሴት ሰርግ ነው ታዲያ ታለንቱ ነው አይ ልጄ ሰርግ እኮ ጴንጤ መጋዘን ነው። እንዴት ነው ጴንጤ መጋዘን የሚሆነው? በተከበረችበት ሀገር ቅዱስ ሚካኤል ቤተክርስቲያን ላይ እዚህ ጋር ስንቱ እንደዚህ ሆነበት እንዴት ሊሆን ይችላል? እናት ይላላችሁ ማለት ነው። አሁን ይላል ጦርነት አነሳ። እንግዲያውስ ቅዱስ ሚካኤል ይፍረድ። እንግዲህ ይሄን ቦታ አልፎ ቅዱስ ሚካኤል እዚህ ቦታ ላይ ሰርግ ባይደገስ እንኳን እዛ ጴንጤ መጋዘን ሄዳችሁ ሰርግ ላይ የምትሄዱ ሰዎች ሌላ ጦርነት ተፈጠረ ከተማ ውስጥ የምሬን ነው የምነግርህ። እዛ ሆኜ ሰርጉንም አልኩም ሰርጉን ለሄዱ ቤተሰቦች ከቤተሰቦች አካል አንድ ሁለት ያረዱ አሉ ይቀርባል ጨባጭ ልክ እንደሌላ አቋም መስሎ ለሄዱት ጋር ሁሉ ያው ጨክኝ ይባልልያቸው ያው የተከለባቸው አካሄድ ምን አይነት አካሄድ ስለምረዳ ውስጥ ይራራላቸው በርግጥ ምን ታረጋለህ ሃይማኖት መስመራቸው ስለዚህ በቤተሰብም ደረጃ ዝም ብለህ ሌሎች ሰዎች አለ ምሳሌ ማድረግ የኔ ጋም ያለ ምሳሌ ስለዚህ ጫና ባይፈጠር በሰዎች ላይ ትክክል። ስለዚህ በገንዘብና በፍራንክ የሚቀየር ሊሆን አይችልም። ቤተሰቦችና ወንድሞችህን አንተ ገብቶኝ ነው ብለህ ያዘው አንተ ያዝከው ምንም ማያውቁትን ደግሞ ሰላማዊ ህይወት ያሉትን ሰው ወንድሞችና ቤተሰቦችን ደግሞ በዚህ በኢኮኖሚካ ደካማ ጎናቸውን አይተህ ግን የኔን ሃይማኖት ካልተከተል ካረዳህም ብሎ አማርኛ መቆም አለበት። ሺዓመት አይርዳ፣ በፍጹም አይርዳ። ይህን ምስል በዋሌት ከመቀመጫ ሳይሆን ከደረት ነው ይቅርታ ይደረግልኝ። ሸሚዜ አጋጣሚ ሆኖ እንደው እስራኤል ችግር የለም አይቀርም፣ ግድ የለም እሱን አደርጋለሁ። ከመጨረሻው በፊት እዚህ አንተ እኛ ጋር እንድትመጣ ያደረገ ወንድማችን ቾምቤ ነው። በእውነት ምን ይባላል ወፍጮ ቤት የገባ ሰው ዱቄት ሳይነካው አይወጣም ይባላል። ምንም እንኳን ባያስፈጭም ገባል አይደል? የድንግል ማርያምን ታምር ለመመስከር ያደረከው ታርሎ ትልቅ ነው፣ ትልቅ በረከት ነው። ምንም ጥርጥር የለም። ለማያምኑት የሚያሳምን ነገር መስጠት ትልቅ በረከት ነው። ያንን በማድረግ ሂደት ውስጥ ደግሞ ሁለተኛ ስህተት ውስጥ ለማስገባት ሲጥሩ ከዛ ነጥቆ በማውጣት ሌላ በረከት አግኝቷል። ቾምቤን በራሱ እንዴት ወደዚህ ይዞ መጣ የሚለው ቾምቤ ፈቃደኛ ከሆነ እንጋብዘው። ወደዚህ ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ህብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማህበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔዓለምን፣ ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን
ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ዘካሪ ልቃች ሚዲያ ያነ ተሰውሮች ለፈኑ ክንፈ ሚካኤል አልቅሶ አስለቀሰኝ። የእስር ቤቱን ነገር ሲያመጣ ትንሽ ይሄ እንትን የሚላለና በጣም አስገረመኝ። ወደኛ ደግሞ እንድንገናኝ ያደረከው አንተ ነህ። በጣም ነው የማመሰግነው። በጣም አመሰግናለሁ። ምንድነው ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ ደወለልኝ አንድ ስልክ ነጉ ነው የሚለው። ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ ምን ማለት ይቻላል? ስለሱ ከምንናገር እሱን ይዘነው እንመጣለን። ያው ሲናገር የሚያምር ነው፣ ሲታይ የሚያምር ነው፣ ሲገልጠው ሊቅ ነው። በቤተክርስቲያን የጠፉ በጎችን ለመመለስ ያሉትን ለማጽናት ስራው ወንጌል ነው። በጣም የሚያስገርም ከውጭ እስከ ሀገር ለወንጌል የሚተጋ ልበቀና እጅግ ሩሩህ ወንድም ነውና ካንተ ጋር አገናኝ ኮል ኮንፈረንስ እንዴት ወደኛ ልታመጣው አሰብክ? እኔ የሚገርም ነገር እኔው ተሾመ ብዙ እንደነገረን ታሪኩን በጣም አውቃለሁ። የመቂ ልጅ ነው። ብዙ መከራ ያሳለፈ ሰው ነው። ብዙ መከራዎች ተደራርበውበታል። ከዛ በኋላም ባለው ህይወቱ ስልኬን ያው ረጅም ጊዜ እኔን ስልክ ያው ብዙዎች በቃላቸው ያውቁታል። እሱም እንደዛ ስለሚያውቀው ሲጨንቀው አንዳንድ ነገር ሲቸግረው ይደውልኛል እና የት ነው ያለኸው ምናምን እለዋለሁ። ሀረርም እያለ ድሬዳዋም እያለ ይደውልኛል። በዚህኛው እኔ ቲክቶክ ላይ ሰዎች እኔን የሚያውቁ ያው እሱንም እንደማቅ የሚያውቁ ልጆች እሬ ነገር ብለው ላኩልኝ 2-3 ቪዲዮዎች ከተለያየ አቅጣጫ። ከዛ አንደኛ ስላየሁት ደስ ብሎኛል። ያው በስልክ ብዙ ጊዜ በስልክ ስለምናወራ ቪዲዮውን ሳየው ያው መጎሳቀሉና አንዳንድ ነገሩ ትንሽ ያው እንትን ብሎ መልእክቱ ግን በጣም ውስጤን እንትን አለኝ፣ አስደስተው ያስተላለፈው መልእክትም ጠንካራ እንደሆነ አየው። እንደገና እይታውም ከፍተኛ ሆኖ ተመለከትኩት። ከዛ አንፃር ደወለ እሱ ቾምቤ እንዴት አየኸው? እንደዚህ ቪዲዮን አላየም? አይቼዋለሁ። እንኳን ደወልክ አልኩት። እንኳን ደወልክ፣ ቪዲዮን አይቼዋለሁ። ብዙ ሰው አስተምረሃል፣ እኔንም ውስጤ ነክቶታል። ቆንጆ መልእክትን ያስተላለፍከው ምናምን ብዬ ያው አድናቆቴን ገለጽኩለት። ከዛ ድጋሚ ይመስለኛል ከዛ በኋላ በሳምንቱ ይሄ ሚዲያው ሰውዬ ያስተላለፈው ሰውዬ ድጋሚ ይደውልለታል መሰለኝ። ከሱ ጋር ሲደዋወል አዲስ አበባ ፈልጋለሁ መገናኘት አለብን ብሎ ድጋሚ ያስቸግረዋል ይመስለኛል። እኔ ጋር ደወለ። አዲስ አበባ ልመጣ ነው፣ ሞጆ ነው ያለሁት፣ ምንድነው የምትረዳኝ?
ምንድነው ማደርገው ባለሚዲያውን ሰውዬ ድጋሚ ላገኘው ነው ሲለኝ አሁን አታገኘው። ምክንያቱም መጀመሪያ የተገናኛችሁበት ነገር ገጠመኝ ነው። ገጠመኝ ሆኖ ደግሞ ያስተማርከው ትምህርት ደግሞ ብዙ ሰው ነክቷል። ምናልባት ባለሚዲያው ደግሞ አብርሃም ይሄ መልእክት ነጥብ ስላስጣልከው አሁን የሚዘጋጅብህ መንገድ በሌላ መልኩ ሊሆን ይችላል። አዲስ አበባ ድረስ ከጠራህም ደግሞ ሌላ ነገር አዘጋጅቶልህ ሊሆን ይችላል። ስለዚህ እሱ ጋር ከመሄድ በፊት 1 2 ቀን 3 ቀን ጠብቀኝ፣ ቀጠሮውን አራዝመው አልኩትና ለ1 ሳምንት እሱ አራዘመ ቀጠሮ። ጠብቀኝና እኔ አንዳንድ ሰዎችን ያመኑት ዕውቀት ያላቸው ሰዎች ላማከር አልኩትና ጳውሎስ ያው የአገሬ ልጅ ነው። ቀጥታ ጳውሎስ ጋር የደወልኩት የመጀመሪያው ስልክ እሱ ጋር ስላለ ጳውሎስ ምን ትላለህ? አንድ ጉዳይ ገጥሞኛል፣ ያየኸው መስለኛል። አንድ ቪዲዮ አለ እንደዚች ታየች፣ ብዙ እይታ ተመልካች ያለው እና ብዬ ለሱም ሼር አደረኩለት። አዎ አይቼዋለሁ አለ። አይቼዋለሁ። ስለዚህ ልጅ አሁን ከዕውቀት ብዙም ጥንካሬ ስለሌለው ምናልባት ድጋሚ እየተጠራ ስለሆነ እስቲ አንድን መንገድ ፈልግና ከሱ ጋር የሚያግዙ ሰዎች በሞራንም በዕውቀትም ቢሆን ይሻላል። ዝም ብሎም ከሚመጣ እኔ ነገም ማምጣት እችላለሁ። ምን እናድርግ ብዬ ሳማከረው ቆይ አለና እሱ ነጋሽን ታውቀዋለህ? ነጋሽ ሚዲያ አለኝ። አዎ እንደውም ነጋሽን ነው የምፈልገው አልኩት። ደግሞ እንደ አጋጣሚ አንተን ፕሮግራም አያለው ዩቲዩብ ላይ እና በጣም አሪፍ ነው በቃ አልኩት። ምክንያቱም መንፈሳዊነቱን በጠበቀ ህዝብ እንዲከታተለው የሚያደርግ ነገር ስላለው እንደውም ቆንጆ ሐሳብ መጣ። ነጋሽን አገናኘን ስለው ኮንፈረንስ አንተን አስገባና የዛኔ አወራን። ከዛ ለሱ ቀጥታ የእናንተን ስልክ እንደዘጋው እንኳን ደስ አለ አልኩት። እኔ ሰው አግኝቻለሁ፣ ሚዲያ አግኝቻለሁ። ሐሳብህን ሳትሸራርፍ አሁን ተሸርፎብኛል ተቀንሶብኛል እያልክ አይደል አልኩት። ምንም ሳይቀነስ አንተ ህዝብን ማስተማር ከፈለክ ድጋሚ ሁሉ ነገር የተመቻቸ ሚዲያ አዘጋጅልሃለሁ። ትመጣለህ፣ ትቀርባለህ፣ የደረሰብህንም ነገር ውጤትንም ሌላ ማስተላለፍ የፈለግከውን ነገር ትገልጻለህ እና እኔ እቀበልሃለሁ ብዬው ዛሬ ከሞጆ ጠዋት ተነሳ የግዴታ ስራዎችን አቁሜ እሱን ተቀብዬ ለዚህ ፕሮግራም አቀረብኩት። አሁን እዚህ ስቱዲዮ ያለው እኔ በጣም ብዙ ውስጤን ነካይ ነገሮች አሉ እየሰማው ስለሆነ በጣም አዝኛለሁ። በጣም ደስ ብሎኛል። ብዙም ትምህርት አግኝቼበታለሁ። እሱም ያለፈውን ህይወቱን የእውነት ስለሆነ ይሄ ድራማ አይደለም፣ እንደዚህ ያለው ነገር ጠቅላላ የእውነት ስለሆነ ያው ሲያወራ እኔ ውስጤን እየነካኝ ነው ያዳመጥኩት። ለዚህ በመቃቱም በጣም ደስ ብሎኛል። እውነቱንም እንደዚሁ ህዝብም እንዲማርበት ነገር ከነገ ወዲያ ወጣቶችም ሌሎችም ከሱ ጋር እሱን የሚያውቁ ሰዎችም እንዲማሩበት ነው ዓላማው። አይመጣው እግዚአብሔር ይስጥ። ለምንድን ነው መጀመሪያ ላይ ስለ ድንግል ማርያም መስክሯል። በሌሎች ነገር ተታሎ ደግሞ ሊያጣሙት የፈለጉት ነገር እንዳይጣመም ያቀናው አንተ ነህ። እግዚአብሔር መንገድህን ያቅናልህ። በእውነት በዚህ ጊዜ ስራ ትቶ ጉልበት ጊዜ ሰውቶ ሌላም ወዳጅ አለ አብሮ ሌላ ወዳጅ ጋር ጭምር ነው የመጣው። ምሳ ሰዓትን ሁሉ እኔም ራሱ አብላልቻቸዋለሁ ምክንያቱም ቀረጻ ስለነበረኝና ለሱም ይቅርታ ጠይቃለሁ። እኔም ምክንያቱም ያኛውን መፈጸም ስለነበረብን ያን ሁሉ ችለ እዚህ ስላመጣልን ከልብ እናመሰግናለን። የተዋህዶ ልጆች አንዴ ለቾምቤ ክብር ለእግዚአብሔር ይሁን። ከልብ ነው የምናመሰግነው። የተሰራው ታምር ቀላል አይደለም። የመጨረሻ ጥያቄ እንጠይቀውና ከንፈ ሚካኤልን በዚሁ እንሰነባበታለን። መብርሃንን አየኋት አልከኝ፣ ደነገጥኩ። የት እንዴት እንደው ልግለጸው? ያስፈልጋል ይሆን እዛው ወደምትለው እኔ ደነግጣለሁ አንዳንድ ጊዜ። እንደው አንዳንድ የኮኖቴን ነው ነገር ምችት ምን አባቱ ያው ምችት ሞት አይቀርም ማለት እኔ አንዳንድ ጊዜ ገርማላውን ቁጥራው ሰይጬ ማለት ነው ከተስታይ ብዛት የተነሳ ህፃን ልጅ ነው ካል ይመስለኛል። አሁን ልጅ እድሜ ሄዷል እኮ ያንጎኛል። ስንት ሆነ ግን? ወደ 50 ምናምን ገብቻለሁ። እሺ ትናንትና ግንቦት አንድ ቀን የተወለድኩት ልደት። ሃፒ በርዝዴይ እንኳን ተወለድክ። የኔም ግንቦት አንድ ነበር ልደት። የኔም ግንቦት አንድ 1964 አካባቢ እንደዚህ 64 ያው ግንቦት አንድ ቀን የተወለድኩት ወላጅናቴና የመብርሃን ልጆች ነን። እሺ ወንድሜ እኔ አንዳንድ ጊዜ ፈራለሁ። እባክህን ባልገልጸው ምርጥ ነው ይላል። ለምን መሰለህ እንደነገርኩ ነው። እኔ ጻድቃኔ ሲሄድ ይገርማል። 3 ሄድ ተመላለስኩ። 3ኛው ጊዜ ነው 2 ሄድኩኝ ሳልጨርስ ነው የመጣው ያባረረኝ ዜቃይ ትግል ያያረኩኝ ማለት ነው። 3ኛ ጊዜ ግን ሲሄድ ልክ ጾሙ ሊገባ ሳምንት ሲቀረው ነው የሄድኩት። ከዚህ አላቅም አሁን ሱባኤ ጾም እንደዚህ ባለለ እንደኛ ከይኩ ባለው እዛ የነገረኝ ሁሉ ግን ሂድ ስትለኝ ግን ስትገፋኝ ግን አውቃለሁ። ሄድኩኝ ላምበረት መናኸሪያ። ከዛም በኋላ ደብረ ብርሃን እንደዚህ ጋር
ሩጬ ብቻ መሄድ ነው የፈለኩት። ሲሄድ የሆነ ነገር ቁጭ ብሎ የሚጠብቀኝ ያለ ነገር እስኪመስለኝ ድረስ ልብ አድርግ። አሁን ለመዳን ሄድኩት። አሁን እምነቷ ጸብ ላይ ያገኛል ብዬ ሄድኩት። አዎ በነገራችን ላይ ስለ ጻድቃኔ ማርያም መጀመሪያ በህይወት ዘመን ያወቅኩበት ቀን ግን አንድ ቀን ነው፣ ማረሚያ ቤት ውስጥ ነው። እንደው ይቅርታ ግን እሱ መግለጽ ታለም ያያይዤ ልግለጽ። እሺ ዝዋይ ማረሚያ ቤት አንድ ወንድሜ ይፈለፈላል። እርሚያ ለማንዳርግ ይባላል። ፒያሳ አካባቢ ልጅ ነው። እግዚአብሔር ይስጠው በእውነት ነው የምነግርህ። ከነቤተሰቦቹ በጣም ይወዳታል። ቁጭ ብሎ በር ላይ ዝዋይ ማረሚያ ቤት ተጭነን ነው እዛ ተቀምጠን እያለ ይፈለፍላል። መብራን መሰል ይዞ በሚያምር ሬም ዙሪያውን እየሰራ ነው። የእንጨት ስራ ማለት ነው። ይሰራል። እሷን በየሳምንቱ በየቀኑ ያወጣ ሲያስተካክል ነው የሚሆን። እርም ያለ ምን ይኖር አያልቅም ወይ መች ነው እንጂ አይ ይህ ጻድቃኔ ማርያም የሚሄድ ነው ሲለት አለብኝ። እዛም ነው ነው ተዋለኝ። ጻድቃኔ ማርያም የት ነች? ስለሆነስ እኮ ነው ሰማዩን ከሰምቶ ያቀል ጠየቁት ይናገራል ብዬ አስባለሁ። ይምር ነው የምነግርህ። በጣም ረጅም ዓመት ነው ብለን ቆይቷል። 2000 ይሆናል 2000 ዓመት ምረት ላይ ይመስለኛል። አዎ ከዛን ጻድቃኔ ማርያም እንዴ ጻድቃኔ ማርያም እኮ በቃ እንደኔና እንዳንተ አይነት ሰዎች በተለይ ያለ ያው አይደለም እንደዚህ በቃ ብዙ አጠፋን ሰዎችን ለመማር ቅርብ ነች። በቃ መብራን ቅርብ ነች። ጻድቃኔ ነው ብትል በበለጠ እንይዋል። ቆይ እግዚአብሔር ያውቃል ካልኩኝ ስልስል ተፈታው። ተፈትቼ አዲስ አበባ መጣሁና ጻድቃኔ ማርያም ቤት በኩል ነው የምትገኘው ያልኩት። ደብረ ብርሃን ሄደ ሰላ ድንጋይ ቦታ እንደዚህ ነው ተባልኩኝ። ያስኩኝ ወዴ ሰዎች አልተመቻቹም። ጻድቃኔ ማርያም እያልኩ ብቻ አዲስ አበባ መኖር ጀመርኩኝ። በመሀል አንድ ዓመት በነጋጣሚ ትንሽ አመኝና ይሄ ምን ነው ወንድሜ ፓስተር ማነው ማስተር ኤርሚያስ ገሰሰን አገኘሁትና ወደዛ ተጓዝኩኝ። እንግዲህ መነሻዬ አየህ የዛሬ ዓመት በእውነት ነው የምነግራችሁ፣ ስለ እውነት ነው የምናገረው። አጤ ዘርዓ ያዕቆብ ያሰሩት በጣም ረጅም ዓመት የፈጀ ከወንዶች ማደሪያ ቤት ፊት ለፊት ላይ የውሃ ታንከር አለ። ምናልባት ጻድቃኔ ማርያም ሄዳችሁ በወንዶች ማደሪያ ቤት ፊት ለፊት ላይ የምታዩትን ያን የውሃ ታንከር የምታውቁት ሁላችሁም ባጋኝ ላችሁ ሳሉት ያንን ቦታ ብዙ ወንድሞች ከ9 ሰዓት በኋላ እዛች አካባቢ ያለቻቸውን ዳቢዋንም በሶንም ተናርገው እንደሚከፋፈሉት እኔም እንደወትሮ ያችን ነገር ይዤ እዛ አካባቢ ላይ ሲሆን ያው አይኔ አላያለኝ፣ አንደኛው አይኔም አላያለኝ። ደነገጥኩኝ። እንደዚህ ሆነብኝ። ግራን ይገባኝ በውስጤ በጣም ግራ ጨነቀኝ። አሁን እንዴት ነው ምንድነው አይኔም ቢያለኝ በስመ አብ ወልድ መንፈስ ቅዱስ ብዬ ስል ፊት ለፊት በሩ ነው የሚታየኝ። ቢያንስ 50 ሜትር አይሆንም ከአፄ ዘርዓ ያዕቆብ ካሰሩት ውሃ ታንከርና የወንዶች ቤት መግቢያ ፊት ለፊት ላይ ፊት ለፊቱ ሙሉ ፊት ለፊቱ መብራን ፊት ለፊት በቃ የሚያንጸባርቅ ነገር ነው የማየው። የሚያንጸባርቅ ነገር በቃ ላይ የሚያንጸባርቅ ነገር በሩ ሙሉ ተዘግቷል፣ ተለፍኗል በሩ። በዛ የሚያንጸባርቅ ነው። በዚህ መሃል ላይ በእውነት ነው የምናገረው፣ ስለ እውነት ነው የምናገረው። እንዴት አድርጌ መናገር እንዳለብኝ አላውቅም። ግራ የሚያጋባ ነገር ነው ባይኔ ያየሁት። ግራ የሚያጋባ ነገር እኔ እንዴት ላይ ቻልኩኝ? ማንኝና ያን ላይ ታደርኩበት ምክንያት አሁን ያለሁበት ሁኔታና ያለንበት ዓለም አስቸጋሪ ነው። እንደዚህ ነገር ለመግለጽ ይከብድ ይሆን ይችላል። እንደው እባክህ ወንድሜ ይሄን ነገር በዝርዝር እዛ ጋር ያየሁትን ተአምር እንደው ቢፈቅድልኝ ቢቻል ተዋውደ ምሕረቷ ላይ ቢሆን በበለጠ መርጣለሁኝ። በበለጠ ብዙ ሁኔታዎች ስላሉ እዚህ ውስጥ ለበለጠ ለመኖሬና ለበለጠ መብርሃን ምን ያህል ለኔ ቅርብ እንደሆነች ከዚህ ከቆሻሻ ማንነት ሊጨምር እንዴት እንደተቀበለች ስለማቅ ይሄን ነገር ይለፈኝና ሌላ ሁኔታዎች ውስጥ እንግዲህ ሲኖሩ እዛው አውደ ምሕረቷ ላይ እንሄዳለን። አውደ ምሕረቷ ላይ ሄደን ስትፈቅዱ ታብሰው የደስታ እንባ ነው። ለሚያምን ሁሉ ይቻላል፣ በልብ ለፈለጋት ደግሞ ቅርብ ናት። ምንም አሁን የምናወራው ስለሚያምን ትውልድ ስላመነ ሰው ነው። ላመነ ውጭ አይዞህ አታልቀስ፣ አይዞህ የኔ አባት አይዞህ እንዲህ የደስታ እንባ እንድታለባ ያደረገች መብርሃን የተመሰገነ ይሁን። የክፋት አይደለም፣ የሐዘን አይደለም፣ የለቅሶ አይደለም። ስለዚህ እናቴ ደጓ እናት ጻድቃኔ ማርያም ስንነግራት የምትሰማ ዛሬ የነገርናትን ለዓመት አስታቅፋ የምትመልስ በተሳልንበት
እግራችን ስንመለስ ለምስጋና የምንሄድባት ደጓ እናታችን ጻድቃኔ ማርያም ለተዋህዶ ልጆች እናት አድርጋ ስለተሰጠችን ክብሯ ከፍ ይበልል። ምንም እሷን እያመሰግን ልጇን እያወደስን እንኖራለን፣ እያመለከን ልጇን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሁን 4 ቦታ ቀጠሯለን ከክንፈ ሚካኤል ጋር። አንደኛው ጻድቃኔ ማርያም ቀጠሯለን። ሁለተኛው እንደዚሁ የቂልጦ ማርያም እንሄዳለን። ሰሚነሽ ኪዳነ ምሕረትም እንሄዳለን። አብረን ነው የምንሄደው። ሶስተኛው እዛው ሞጆ ደግሞ እንመጣለን ከወንድሞች ጋር። ቤታችሁ ላይ መኖሪያ መዋያችሁ ቤት ነው ለእናንተ በቃ ሁሉ ግድ የለም። እግዚአብሔር ታሪክ ይቀይራል። እዛም ያሉ ወንድሞቻችን የምናበረታበት እዛ ፕሮግራም ይኖረናል። ሌላኛው ትልቁ ነገር ክቡራን ተመልካቾቻችን ይሄን ቀረጻ ቀርጸን ቀጣይ እሱን ወደ ጠሩት ፕሮቴስታንቶች ጎዳና ላይ ነው የምንሄደው። ያ የሚሆንበት መንገድ ደግሞ እኛም በተጠና መንገድ ስቱዲዮ አትሄድም፣ ውጪ ነው የምታገኛቸው። ስቱዲዮ ከሆነ በስቱዲዮቸው የመግባት ፍላጎት የለንም። ዋናው ስለ መብርሃን አይደለ መጠየቅ፣ ስለ ድንግል ማርያም አማላጅነት አይደለ፣ በአደባባይ አይደለ የጠየቁ፣ በአደባባይ ትመሰክራለህ። ኦርቶዶክስ ማህፀነ ለምለም ናት። መጽሐፍ ቅዱሱን ጠቅሰው ታሪክ አገላብጠው ብሉይን ከአዲሳት አመስጥረው ሊናገሩ የሚችሉ ሲፈልጉ እንደ ችግኝ እየፈሉ ካሉ ህፃናት አሊያም ካስፈለገ ደግሞ እንደ ወይራ ሰፍተው ካጎነበሱ ሊቃውንት ጀምሮ ስለ ድንግል ማርያም ሊናገሩ የሚችሉ በቤተ ክርስቲያን አሉ። ለእንደነዚህ በጎዳና ላይ ወጥተው በልብስ አይተው ሊያረክሱ ለሚፈልጉት በቤተ ክርስቲያናችን እንደ ዋርካ ሰፍተው ዕውቀትን ካባ ከደረቡ የዕድሜን ሽበት ካነገቡ ሊቃውንቶቻችን ጠቅሰን የእነሱን ክብር ዝቅ ለማድረግ አንሄድም። እንደ ልጅ ከሚፈቅሉ በቃሏ አፋቸውን የፈቱ ዛሬም ስለሷ የሚኖሩ ወጣቶች ደግሞ በሶሻል ሚዲያ በቤተ ክርስቲያናችን እልፎች ናቸው። ከነሱ ከወጣቶቹ ይዘንላቸው እንሄዳለን። በአደባባይ የሚደረግ ሙግት ካስፈለገ አለን። ካልሆነ ግን ይሄን ኢንተርቪው የነሱ ፈቃድ ትክክል ስላልሆነ ለመልቀቅ እንገደዳለን፣ እምቢ ካሉን ማለት ነው። ከዛ በፊት ይሄንን ቀርጸናል። ሁለተኛ በአደባባይ ላይ ክርክር ከፈለጉ አንተን ያገኘዋል። የኛ ልጆችም አሉ አንተ የተደረገልህን። ወጣቶቻችን ደግሞ ብሉይን ከአዲሳት እያጣቀሱ ምላሽ የሚሰጡበትን ፕሮግራም እናደርጋለን ማለት ነው። ያንን አያይዘን እናቀርበዋለን። ካልሆነ ግን የተደረገልን ብዙ ይሄ ነው። 4 ፕሮግራም አለን ማለት ነው። ለዛሬ ከኛ ጋር ስለነበራችሁ ቆይታን ስለደረጋችሁ ከልብ ነው የማመሰግነው። እንደው የመጨረሻ ጥያቄ ልጠይቅ ክንፈ፣ እንደው ከቤተክርስቲያን መምህራኖች ማግኘት የምትፈልጋቸው አሉ? ማን ማግኘት ትፈልጋለህ? የምታውቃቸው አሉ? አገሬ ላይ የትውልድ አካባቢ ላይ ያሉ 2 አባቶች ነበሩ። ማን ናቸው? ቄስ ስዩም ይባላሉ። በጣም ደግ አባት፣ አሁንም አሉ፣ በዚሁ መቂ አካባቢ ላይ አሉ በህይወት በጣም ትልቅ አባት ናቸው። ቄስ ስዩም ይባላሉ። ገና በልጅነት ወጣት ሆነው እያለ አያቸው ነበረ እኔ ብዙም በማይገባኝ ሰዓት ላይ እና እሳቸው ግን እዛ ቅዱስ ሚካኤል ቤተክርስቲያን መቂ ላይ በቃ ገና ወጣት እያሉ ጀምሮ አሁን እድሜያቸውም ትንሽ ከፍ ብሏል የሚያገለግሉት ግልጋሎት እና አሁን ላይ ያሉት በረከታቸው በጣም ደስ ይለኛል። እሳቸውን በእውነት ነው የምነግርህ ማግኘት ፈልጋለሁ። ቄስ ይባላሉ። ሌላ ደግሞ ቄስ ጌታቸው ዶኒ ይባሉ አሉ። እሳቸውም እዛው ያኛው አካባቢ ናቸው። ለማግኘት እንጥራለን። ቾምቤ ሌላስ እንደው በአደባባይ የሚታወቁ በሚዲያ ምናምን የሚሰብኩ የምታውቃቸው አሉ ማግኘት የምትፈልገው? እኔ እንግዲህ ወንድሜ እኔ እኮ ያው እንግዲህ ካሳለኩበት ሁኔታዎች ሶሻል ሚዲያ አልጠቀምም። አንተ የምታውቃቸው ሶሻል ሚዲያ ይባላል። አንተ የምታውቃቸው ደግሞ አሉን። ደስ የሚለው ለመንፈሳዊነት እንዳንተ ለመጠጋት ለፈለጉ ሊቃውንት አሏት ብዬ አላሳንስም። በየአጥቢያችን ሊቃውንት የሌለባት ቤተክርስቲያን የለችም። ቤተክርስቲያናችን የወላድ መካን አይደለችም። ቤተክርስቲያናችን ቀደምት ናት። ቤተክርስቲያናችን ለሚጠይቋት በቂ ምላሽ የምትሰጥ ናት። ቤተክርስቲያናችን የድሆች መሰብሰቢያ ናት። የኔና ያንተ ቤት ናት። የሰማያዊት ኢየሩሳሌም ደጅ ናት። ስለዚህ ከአንዱ አጥቢያ ጠጋ ብለው አንተን የጠየቁን ጥያቄ ቢጠይቁ መጽሐፉን አጣቅሰው የሚመልሱ እልፎች ናቸው።
ግን ከዛም በላይ ለዚህ ቀን ተዘጋጅተ የእሷን ክብር በአደባባይ ገልጣላትና በአደባባይ ያለ ነውራችንን ሸፍና እንግዲህ በቀኙ እንድንቆም ትርዳን። አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኛ ጋር ስለነበራችሁ ከልብ አመሰግናለሁ። መርሃ ግብራችን አልተጠናቀቀም። የሚያስገርም የሚያስደስት ብዙ የሚያስቁ ታሪኮች አሉን። ለምን በችግሮቻችን ላይ አልፈን ዛሬ በደስታ ጊዜ ላይ ስላለን ማለት ነው። እነዛን ውጣ ውረዶችም በቀጣይ መርሃ ግብራችን እናያቸዋለን። ነጋሽ በዳዳ ከእናንተ ጋር ነበርኩ። ትላንት ጎዳና ላይ ሆኖ በአደባባይ የድንግል ማርያምን አማላጅነት የመሰከረው ወንድማችንን በስቱዲዮ አግኝተን በሰዓት ገድበን እንዲያወርተናል። ከዚህ በኋላ ግን በእልፍ ጉዳዮች ላይ ከእርሱ ጋር እንነጋገራለን። እነርሱ በደረሱበት አትድረስ በእኛ ፕሮግራም ብቻ ግን አብረን ሄደን ስለ መብርሃን የተደረገልንን እየመሰከርን እንኖራለን። አሜን። ተስማምተናል። ይሄው ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ልቃችሁ ሚዲያ እዚህ አይነት ሰዎች በዛቸው ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ
ምስጥ በምናምን ፈራረሰው ወደቀ የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች